ክሎ ጠንካራ ፓርቲ ስለሆነ ነው ህወሓትን የምንደግፈው። ህወሓትን እቃወማለሁ የሚል በሙሉ የትግራይ ወዳጅ ነኝ የትግራይ ተቆርቋሪ ነኝ ካለ ውሸት ውሸት። አሁን እዚህ ያስገባው አንድ አጭበርባሪ ስታሊንና ማርያማዊት ይዘባርቃሉ። ትክክለኛው ሰው አሉላ ነው አለ ሪሊ አሉላ። ምክንያቱም ብልጽግና ይታጠቅ፣ ብልጽግና ሰራዊት ይኖረው፣ ብልጽግና ድሮውን ያዝ፣ ብልጽግና በቃ አብይ እንዲገለው ባዶ እጁን ይጠብቀው ስለሚል ነው። አብይ ሂዶ የጀመረውን ጄኖሳይድ እንዲጨርስበት ባዶ እጁን ይጠብቅ ስለሚል ለነሱ የትግራይን ህዝብ ለመጨፍጨፍ ጥሩ መሳሪያ ስለሆናቸው አሉላ የሚወዱት እንጂ አሉላ ብልጽግናዎችም የናቁት የጠሉት ነው። አንድ ተራ አጭበርባሪ ሁካ ቤት የሚውል የሚረባ ስራ የሌለው የፖለቲካ እውቀት የሌለው ኢቭን አሉላ የሚጋበዝበት ምክንያት አሁን ሆዱ ስለጎደለ ኪሱ ስለጎደለ በህዋት ላይ ጥላቻ ስላለው ተጨማሪ ህዋትን የሚጠላ ሰው ለማምጣት ነው እንጂ ለትግራይ ፍቅር ኑሯቸው አይደለም። ስለዚህ መለለ ነው ጀዋር ሲጀመር ይሄ ቴዲ ሐዋሳ የሚባለው የመረጠው ለትግራይ ህዝብ ስላለው ጥላቻ ነው የተመረጠው። ለትግራይ ህዝብና ለሰሜኑ ስላለው ጥላቻ። አሉላም የተመረጠው የትግራይን ህዝብ ለማስጨፍጨፍ ለማስገደል፣ የትግራይ ህዝብ ምንም አይነት የሚወክለው ፓርቲ እንዳይኖረው፣ ለገዳዮቹ ባዶ እጁን እንደ መስዋዕቱ ነው እንዲቀርብ ጥሩ መሳሪያ ስለሆናቸው ነው አሉላም የተፈለገው። ጀዋርም ትናንትና የትግራይን ህዝብ አስጨፍጭፎታል። ትናንትና የትግራይን ህዝብ አስገድሎታል። በዘራቸው ጥላቻዎች የትግራይና የአማራን ህዝብ አጣልቷቸዋል። ዛሬም ተመልሶ የመጣው ለትግራይ ህዝብ ፍቅር ስላለው ከእስር ቤት ሲወጣ እኮ ጀዋር መሐመድ ሲናገር አልሰማንም እኮ ስለ ትግራይ ጦርነት። እነ ልደቱ እስኪደክማቸው ድረስ ሲናገሩ ዊ ኔቨር ሄርድ ጀዋር። ሪዮት ላይ እኮ ሄዶ የኤርትራ መግባት ኮንዴምን አድርግ ሲሉን የኤርትራ መግባትና ገብቶ በትግራይ ላይ የሰራውን ወንጀል እኮ ሊያወግዝ ፈቃደኛ አልሆንም። ያንን ሲቃወም አልሰማውም። ዛሬ ጀዋር የሚጠላው አብይ አህመድን ነው እንጂ የኦሮሞ ብልጽግና የያዘውን ስልጣን አይደለም። አብይ ጀዋር የሚቃወመው ጀዋር የሚቃወም አብይ የሚባል ግለሰብ የሚቃወመው አብይ የጀመረው መንግስት ቢቀጥል ጀዋር ደስታውን አይችረገበት ቅርሳችን እንዲወድም ያደረገበት የአማራና የትግራይ ህዝብ ዋጋ እንዲከፍል የዘራቸው ጥላቻዎች ስቲል እንደተቀመጡ ሬከርድ እንደሆኑ አሉ። ተመልሶ ዛሬ መጥቶ ደሴም ጌም የሚያረግ ከሆነ አብይና ጀዋር ለኛ ልዩነት የላቸውም። የሆነ ሰው በቅርቡ ሲነግረኝ ጀዋር ምን አለኝ አለ በጌታቸውና በደብረጽዮን መካከል እኮ ለኛ ልዩነት የላቸውም ብሎ ጀዋር አለኝ ብሎ ሲነግረኝ ነበር በቅርቡ አንድ ሰው። አሁን ጀዋር ደብረጽዮንና ጌታቸው ጣሉ ይባላል አይደለ? ለኛ ግን ልዩነት የላቸውም ብሎ ጀዋር አለኝ ይል ነበር። ምንም ጥያቄ የለም። ለሱ አሉላና ስታሊን ልዩነት የላቸውም ለጀዋር። ዛሬ አሉላ የሚፈለገው ቁም ነገር ስላለው አይደለም፣ ፖለቲከኛ ስለሆነ አይደለም፣ እውቀት ስላለው አይደለም፣ ባዶ ኪስ ስለሆነና ጉርሻ ስላፉ ላይ ስለወደቀበት ለህወሓት ጥላቻ ስላለው የተፈለገው ትስዘት ሌላ ነገር አይደለም። ስለዚህ ጀዋር አርፎ የማይቀመጥ ከሆነ ወደሱ ነው የሚዞርበት። ሲጀመር ለሚታዩ 50 ሺህ ሰው ቁጭ ብሎ ያያቸው 100 ሺህ ሰው it makes no difference ምንም it means nothing። ዛሬ ማተር የሚያደርገው በኢትዮጵያ ፖለቲካ ነፍጥ አንግቦ ህይወቱን ሰጥቶ እየተዋጋ ያለው ነው እንጂ ቲክቶክ ላይ ሆን ዩቲዩብ ላይ ሆን ዋቴቨር ላይ ጩህ you mean nothing። በኢትዮጵያ ፖለቲካ አሁን ባለው ትርጉም ያለው ለውጥ ማምጣት የሚችለው ፋኖ፣ ቲዲኤፍ ኦላ ናቸው። አለቀ ደቀቀ። ጀዋር መልኩን ቀይሮ ቢመጣ ጃኬቱን ቀይሮ ቢመጣ ልቡ እስኪደፈነዳ ድረስ ቢናገር የሚያመጣው ለውጥ የለውም። ስለዚህ አሁንም እጁን የማይሰበስብ ከሆነ ወደ ጀዋር ነው የምንዞርበት፣ ወደ ጀዋር ነው የምንዞርበት። በደንብ ተደርጎ መታወቅ ያለበት ጀዋር ለትግራይ ህዝብም ሆነ ለፓርቲው ለአማራ ህዝብም ለሰሜኑ ሰው በአጠቃላይ ፍቅር የለውም። ካስፈለገ ደግሞ ለክርስቲያኑ ጨምርለታለሁ አርፎ የማይቀመጥ ከሆነ። ምክንያቱም የአብይ ሰዎች ወጥተው ምን ብለው ነግረውናል። ጀዋር ምን አይነት የፋናቲክ የሆነ ራዲካል የሆነ የእስልምና ሙቭመንት ሊጀምር እንዳለ ይነግሩን ነበር። እኛ እኮ ብልጽግና ናቸው ሸታም ናቸው ብለን ነው ዝም ያልናቸው። እነዚህ ጥላቻ ስላለባቸው ነው ብለን ነው ዝም ያልናቸው። እየመጣ ግን የሚነግረን ከሆነ እንግዲህ እየነገሩን ያለው ነገር ነው የሆነ በኔፍት ኦፍ ደዳውት ለነሱ መስጠት አለብን ማለት ነው። ዝም ብለን የሚናገሩትን ነገሩን ሪጀክት ማድረግ የለብንም።
ስለዚህ ያንን ነው ማለት የምችለው። ላጠቃልልና ይድመንድዬ ቴዲ ሐዋሳ የሚባለው ከሰሜኑ እጁን ያውጣ ከሰሜን ላይ እየረገፈ ስላለው ስለ ደቡብ ድምፅ ይውልለት። ድምፅ ስላጣው የአብይ አህመድ የስልጣን ማራዘሚያ ሆኖ የሰሜን መሬት ማዳበሪያ ሆኖ ስላለው ስለ ደቡቡ ያውራ። ሲቀጥል በትግራይ ህዝብ አይኑ ስለታወረ ለነዛ እየረገፈ ያለውን እንኳን ሰው እየሞተ እንደሆነ አያውቅም። እንደገና ትልቁ አሳይመንቱ የአማራና የትግራይ ህዝብ ማባላት ነው። ቴዲ ሐዋሳ የምትባል አጭበርባሪ እጅህን ከሰሜን ላይ አንሳ፣ እጅህን ከአማራና ከትግራይ ህዝብ ላይ አንሳ። እዛው የምታማስለውን የደቡብን ፖለቲካ ሄደ አማስል፣ ከሰሜን ላይ ግን እጅህን አንሳ። አሉላ ደግሞ ትግራይንም አይወክልም፣ አማራንም አይወክልም፣ ኢትዮጵያንም አይወክልም። አሉላ የሚወክለው ሆዱንና እሱን ብቻ ነው። አሉላ የሚወክለው ኪሱንና እሱን ብቻ ነው። ይህንኑ ማለት እንፈልግ። አንደኛ ምንድን ነው አሉላ የሚመረጠው? ቅድም አሁን ፌዴራሊስት የሚለው የኦሮሞ ተወላጅ ነው። ፌዴራሊስት አክቹዋሊ ምን ሲል ነበረ? አሉላ ሰላም ስለሚፈልግ ለትግራይ ወጣቶች ሰላም ይፈልጋል። ትግራይ ውስጥ ሰላም የማይፈልግ የለም። ሰላም የማይፈልግ ያለው 4 ኪሎ። አሉላ አሜሪካ ነው ያለው። ትግራይ ያለው ከማንም በላይ ጦርነትን ያውቀዋል። የጦርነትን አስከፊነት ያውቀዋል። ሰላምን የሚፈልግ ነው። ግን ችግሩ ምንድን ነው? ጦረኛ ሆኖ የሚሰበቀው ዛሬ ህወሓት ላይ ነው፣ አብይ ላይ አይደለም። በየቀኑ ግን ሲዙቱ የምንሰማው እነማንን ነው? ሽመልስ አበሳን አዳምጠው፣ ብርሃኑ ጁላን አዳምጠው፣ አብይን አዳምጠው፣ ድሮን አለን፣ ታጠቀን፣ ዘመናዊ ነን፣ ፈጀን በይሉት እነሱ ናቸው። የእነሱ አይሰማም፣ አይታይም፣ አይደመጥም። ምንም ደግሞ ማያወሩ ሚዲያም ላይ ማይመጡ የህወሓት አመራሮች አሉ። በቃ ኃጢአቱን ለነሱ፣ ጽድቁን ለነ እንትና እየተባለ ህወሓት ማነው አሉላ የተፈለገው ለዛ ነው። እውነትን ሳይሆን አሉላ ለከፈሉት ይጮሃል። አሁን ካልከፈሉኝ ደግሞ እቃወማለሁ ይላል። ኤኒዌይ እምልህ በአንድ ወቅት ትግራይ ውስጥ ይኖር ነበር። ከዛ በኋላ የፖለቲካ እኔ ነኝ የዳያስፖራ የህወሓት ውክልና የነበረኝ ብሎ ሲጮህ ነበር። በኋላ አላዋጣ ሲለው ደግሞ ግልብጥ ብሎ ተቃዋሚ ነኝ ይላል። ነገ ጠዋት የመደመር አስፈላጊ 4 ነጥቦች ብሎም ሊመጣ ይችላል። የምጠብቀው ነው፣ ቢሆንም አይደንቀኝም። ለማንኛውም በአጭሩ ማለት የምፈልገው አንድ ነገር ነው። ማንም ሰው ሚዲያ ላይ ህወሓትን ዲመናይዝ እያደረገ የራሱን ዲመን ደብቆ አይቻልም ነው ያልኩት። የራስን ሰይጣን ደብቀ ስለ ህወሓት አሰይጥንዬ አወራለሁ፣ አይሰራም። ሌላው የፖለቲካ አርጊመንት ማለት ዲቤት፣ ውይይት፣ ሀሳብ ከሆነ እኔ እስኪገባኝ ልክ እንደሌላው ፋኖ ይጥቀም አይጥቀም፣ ስለ ፋኖ ካወራ ደጋፊውን ካስገባህ፣ ኦላ ይጥቀም አይጥቀም፣ ስለ ኦላ ደጋፊውን ካስገባህ፣ ህወሓት ይጥቀም አይጥቀም፣ ደጋፊውን አስገብተህ ሀሳብ ታዳምጣለህ። ያሉላና የጀዋር ግንኙነትን ስለማላጣው አይደለም፣ አውቀዋለሁ። ግን ላሉ ማለት ለጀዋር መልእክቱን ያስተላለፍኩት ለሱ ነው፣ ላሉላም አይደለም። ተውረፍ አይ ብሎ ትግራይን በተመለከተ አሉላን ይዞ እየገባ የፖለቲካ ድራማ ልጫወት ሲል ችግር የለውም። የሚከፋው ለአሉላ አይደለም፣ ለጀዋር ነው። ወደኋላ ሄደን ብዙ መዝገብ እያወጣን መለጣጠፍ ማውራት እሱ ላይ ልንጀምር ነው ማለት ነው። አብይ ላይ ያደረግነውን አቴንሽን ወደሱ እንድናዞር ሊያደርገን ነው ማለት ነው። መሆን ካለበት መሆን ያለበት ትግራይን በተመለከተ የትግራይን ህዝብ በተመለከተ እና የትግራይን ፖለቲካ በተመለከተ የሚተነትኑ የሚያወሩ የሚናገሩ ሰዎች አሉ። እነሱ እንኳን እምቢ ካሉ እኛ ደግሞ እንደኔ አይነት ገለልተኛ የሆነን የህዝብ ድምፅ ደግሞ አትሊስት በቅርበት ህዝቡንም ፖለቲከኞችንም የምናውቃቸው ሰዎች አይ የእነሱ እኮ ምልከታና አስተሳሰብ ይሄን ይመስላል ብሎ ለማውራትም እንችላለን። ግን እነሱን በሌሉበት ማንም እነሱን የሚያሳጣ ሰው ትናንትና
በገንዘብ እምልህ ሆዱ ሲገሉበት ቢዝነሱን ሲያጣ አንዴ ህወሓት አንዴ ብልጽግና አንዴ ስምረት አንዴ ምናምን የሚገለባበት የሚከረባበት ሰው ግን ስህተት ነው። ለማንኛውም ደርምት ነው የሄድንበት። ወንድማችን ሀሳብ ካለ ቀጥል። ታንኪዩ ኤድመን። በትግራይ ህዝብና በአማራ ህዝብ መካከል ችግር አለ ብዬ አላስብም። ችግር የለውም። ምናልባት ፖለቲከኞቹ ጋር ነው ችግር ሊኖር የሚችለው። ትግራይ እስካልተገነጠለች ድረስ አንድ ኢትዮጵያዊ የትግራይን የሰሜንን ፖለቲካ የመተቸት መብቱ ነው። ዲሞክራሲ አስተሳሰብ ያለው ሰው እድሉን መስጠት ነው ያለበት። አንድ ኮንሶ ቡርጂ ደቡብ ላይ ያለ ሰው ስለ ትግራይ ፖለቲካ ስለ ህወሓት መናገር መብቱ ነው። የትግራይ ደጋፊዎች አንድ የሚያስማማ ነገር ቢኖር ምንድን ነው? የትግራይ ጦርነት በነበረ ጊዜ ላይ በአንድ ሳምባ ስተነፍሱ ነበረ። ያ በጣም ደስ ይላል። የትግራይ ዲያስፖራው በሎቢ ሚዲያውን በመያዝም ጥሩ ፕሮፓጋንዳዎችን ኤክስፖዝ ሲያደርግ ነበር፣ ግፎች። ያኔ ላይ አሉላ ሲናገር የነበረው ህወሓት ዳቦ እያጎረሰው ነበረ። ያኔ ለትግራይ ህዝብ ድምፅ ሲሆን ተጋሩ ስለሆነ መብቱ ነው። አሁን ላይ ደግሞ ዳቦ እያጎረሰው ነበር። ኤድመንድ ያልገባኝ አሉላ ነው ቶፒኩ ወይንስ አሉላ የፐርሰናል ጠበቃ ነው? አምናት አንደርስታንዲንግ ሂም። አሉላ ስለ ትግራይ ህዝብ መናገር መብቱ ነው። ኢምፖርታንት ይቅርታ አድርግልኝና አሉላ ኢዝ ኢሬሌቫንት። አሉላ መጀመሪያ አንድ ሰው መጀመሪያ ራሱን ማስተዳደር ያለበት ማስተዳደር የማይችል ሰው ለህዝብ አሁን ለእኔ አሉላ ኢዝ ኢሬሌቫንት። ስለዚህ ስለ አሉላ ማውራት አልፈልግም። እያጎረሰው ነበር አልከው? አዎ በደንብ እያጎረሰው ነበረ። ቲኤምኤች በሚባል ሚዲያ አቋቁመው ቀለቡን ቆርጠውለት ነበር የሚኖረው። እያጎረሱት ነበር የሚኖሩት። መልካም ኦኬ። ያኔ የነበረውና አሁን ያለውን የትግራይ ጦርነት በነበረ ጊዜ የጦርነቱ ለምሳሌ ማሽን የነበሩት እነ ጀነራል ጻድቃን፣ የፕሮፓጋንዳ የነበሩት እነ ጌታቸው ረዳ ከህወሓት ጥለው ሄደዋል። መብታቸው ነው። አሉላ ሰለሞን ህወሓትን አልደገፍም ካለ መብቱ ነው። ስለዚህ የግድ አንቺ አሁን ህወሓትንና የትግራይን ህዝብ አንድ እንትን ውስጥ ለማስገባት አትሞክሪ። ህወሓት ሳይኖር የትግራይ ህዝብ ነበረ። ባጀት እኮ የተዘጋበት የምትወደው ምንድን አልገባኝ ነገር አሉላ ላይ በዚህ ደረጃ እየተከላከልክለት ያለው ለህወሓት ስላለው ጥላቻ ነው እየደገፍከው ያለው? አሉላ ህወሓትን መደገፍ መቃወም መብቱ ነው። መቃወም መደገፍ ስለመብትና ስላለ መብት አይደለም ማውራላ ያለሁት። አሉላን ፐርሰናል እየደገፍከው ያለው ለህወሓት ስላለው ጥላቻ ነው። አልደገፍኩትም። ሀሳቡ ግን ለአሉላም አሁን ቁጥጥርና የቆምክለት ይኸውልህ ለህወሓት ጥላቻ አለው ብለህ ስላሰብክ ነው። አሉላ ጥላቻ ያለው ለፓርቲው ሳይሆን ለኪሱ ነው። ኪሱ ስለጎደለ የትግራይ ወጣት እኮ ትግራይን ጥሎ እኮ እየሸሸ ነው ያለው። ህወሓትን ጠልቶ እየሸሸ ነው። እሱ አንተን ትነግራለህ። ውሸት እየተሰደደ እኮ ነው የትግራይ ወጣት። ስለዚህ አሉላም ህወሓትን አሳቤ ይኸውልህ ችግሩ ምን አለ መሰለህ? አንተ ህወሓትን ስለምጠላ ነው። የትግራይ ህዝብ እኮ ባጀት የተዘጋበት ህወሓት ብቻ እኮ አይደለም፣ የትግራይ ህዝብ ላይ ነው። እናንተ ህወሓትን የምትሉት የትግራይን ህዝብ ነው። እና ስለ አሉላ ባታወራ በጣም ደስ ይላል። አውራ ማራገቢያ ነው። ሲሞቀው ብልጽግና ይሆናል፣ ሲበርደው እንደዛ እያለ የሚቀያየር ነው። ነጋዴ ስለሆነ ስለሌላ ሀሳብ ሄድ። አሉላ መልካም ኤዶም የለቀቀው ቪዲዮ ላይ አልተስማማው ስህተት ነው ብዬው ለዛ ነው ስቦ ያስገባል። አሉላ ለትግራይ ህዝብ ድምፅ መሆን መብቱ ነው። ጦርነት አያስፈልግም ማለቱ መብቱ ነው። አንቺ ጦርነት ያስፈልገኛል ህዝብ ይገደል እያለ ነው። ጦርነት ያስፈልገኛል ካልሽ መንገዱን ጨርቅ ያርግልሽ። ተዋጊ ከአንቺ ጋራ ጽማጽ ይሄ ፋኖ ኦላው ለምሳሌ አይሰራም። ከህወሓት ጋራ መግለጫ አውጥቷል። አንሰራም። አንቺን እኮ አዳመጥኩ። ሪዮት የጠየቀውን ጠይቀህ አንተ ሪዮት የሚባለው የጠየቀውን ጠይቀህ አንተ ለአሉላ የጠየቀውን ጥያቄ ሪዮት የጠየቀው ጥያቄ ምንድን ነው? አንተ የምትለው ባዶ ኪሱ አሉላ
ኦሎፍ ተሳደድ መጥቶ የሰላም ሰባኪ ሆኗል። ትናንትና ጦርነት ባህላዊ ጨዋታችን ነው እያለ ይነግረን ነበረ። ዛሬ ደግሞ ጦርነት አያስፈልግም እያለን ነው። የእሱን የሪዮትን ጥያቄ ልውሰድልህና እሺ የትግራይ ህዝብ ጦርነት አያስፈልገኝም ብሎ ተቀመጠ ብሎ ማያቅም፣ እዋጋለሁ ብሎ ማያቅም፣ ልዋጋም ብሎ ያቅም፣ ጦርነት እፈልጋለሁ ብሎ ማያቅም። ግን እስኪ እንበል አሉላ እንደሚለው ጦርነት አያስፈልገኝም ብሎ ይቀመጥ። ከዛስ ብልጽግና መጥቶ ይግደለው ድሮን እየገዛ ዛሬ ራሱ ወደ 50 ሲኖትራክ አስጠግቷል ወደ ትግራይ ሰራዊት የታጠቀ እና በቃ ብልጽግና ከዛስ ብልጽግና መጥቶ ይግደለው ለብልጽግና ሰሬ እንዳርግ እሱ ነው እያልከን ያለው። አያስፈልግም በንግግርና በውይይት የትግራይ ችግር መፈታት አለበት ካለ ያንተ ጌታ እኮ ነው ጦርነትን የሚያውጅ ያለው። ያንተ ጌታ እኮ ነው የጦር አበጋዝ እኮ ያንተ ጌታ ነው። የአማራን ህዝብ እየጨፈጨፈ ይኸውልህ፣ የአማራን ህዝብ እየጨፈጨፈ ከትላንት ወዲያ እኮ ነው በድሮን የአማራን ህዝብ የጨፈጨፈው። የአማራን ህዝብ እየገደለ ያለው እኮ ያንተ ጌታ ነው። የጦር መሳሪያ እየገዛ እኮ ያለው ያንተ ጌታ ነው። አገሪቱን በድህነት የመታት እኮ ያንተ ጌታ የጦር መሳሪያ እየገዛ ነው። የብልጽግናን ደግፍ ያለ አይ ዶንት ኬር ሁ ዩ አር። ነገር ግን የትግራይ ህዝብ አይደለም የትግራይ መሪዎችም አይደለም ጦርነት የተዘጋጁ ያሉት። በነገራችን ላይ ብልጽግና መደገፍ መብት ነው። ቆይ ብልጽግና መደገፍ ነው አሉላ ምትለው። እሺ ያንተ ብልጽግና ተቃዋሚ ከሆንክ የአሉላ ጌታ የሆነው ብልጽግና አሉላን አሁን በገንዘብ የገዛው ብልጽግና የጦር መሳሪያ እየገዛ ያለው። መረጃሽ ምንድን ነው? አሉላ ብልጽግናን ስደግፍ አላየው። መረጃ አለሽ? መረጃሽ ምንድን ነው? መረጃሽ ምንድን ነው ያልከኝ አይደለ? ወይ ስማኛ፣ መረጃ የትግራይ ህዝብ አብይ ሊወጋው ሲመጣ ባዶ እጁን ይጠብቀው ነው መረጃዬ። ቢላዋ እየተሳለለት አንገቱን ሊስጥ ነው መረጃዬ። ድሮን በቀን 5-6 ጊዜ እያንዣበበው ምንም ራሱን አይከላከል ነው መረጃዬ። ብልጽግናም እየታጠቀ ነው፣ ህዋትም እየታጠቀ ነው አይደል? ሁለቱም እየታጠቁ ነው። አሉላ ደግሞ ጦርነት አያስፈልግም ካለ ጦርነቱ ሳይፈነዳ መቆም አለበት ካለ ጥሩ ሀሳብ ነው። አሉላ ለብልጽግና ደገፈ ፔሮል ፈረመ ካልሽ እንትን ዶኩመንቱን አምጪ። አሉላ ማለት ስማኝ፣ አሉላ ዘበኛ አድርጌ ልቀርጥረውም የማይበቃ አጉል ሰው ነው። ስለዚህ ዱ ናት ኢቭን ብሪንግ ሂም አዝ ኢፍ ሂዝ አን ኢምፖርታንት ፐርሰን ፕሊዝ ዶንት ሜክ ሂም አን አጀንዳ። አሉላ ባዶ ኪስ የትግራይ ህዝብ ገንዘብ አዋጥቶ የሚያስተዳድረው የነበረ የተሰጠውን ገንዘብ ድሆች ያዋጡትን ገንዘብ ያባከነ በስካርና በተለያየ ነገር የህዝብን ገንዘብ አባክኖ ባዶ እጁን የቀረ የከሰረ ሰው ነው። ስለዚህ ፕሊዝ እንደ ቁም ነገር አድርገህ አሉላን አታምጣው። የህወሓት ተወካይ ለምሳሌ በባለፈው ውይይት ላይ ገብቶ ኢትዮጵያ ግፍ በደል የፈጸመችብን ስለሆነች ከኢትዮጵያ ጋር መኖር አንፈልግም፣ መገንጠል እንፈልጋለን ብሎ ተናግሯል። አሁን ይሄንን እድል ያገኙ ህወሓቶች አሉ። ሀሳቡ ትክክል ነው ትክክል አይደለም እንዳለ ሆኖ ህወሓት ገብቶ መወያየት መብቱ ነው። ጀዋር የህወሓት ደጋፊን አላስገባም ብሎ መተቸት መብት ነው። በሚቀጥለው ግን የህወሓት ተወካይ መኖር አለበት ማለት መብታችሁ ነው። አሉላ ግን የትግራይን ህዝብ አይወክልም ማለት ስህተት ነው። እንዴ ማህበራዊ መሰረት የሌለው ጦርነቱ ጊዜ አሉላ የሚወክለው ብልጣብልጥነት አይሰራም። አሉላንና አብይ አህመድን ነው የሚወክለው። አሉላ እሱ ወከላ ላይ የሚወክለው አብይ አህመድና ኪሱን ብቻ ነው። ይኸውልሽ እንደውም አሉላ እያለ ያለው የምዕራብ ትግራይ ወደ ትግራይ መለስ አለበት ነው። በሰላማዊ መንገድ በቃ በእናትህ ይሄን ሰውዬ ቶፒክ አታርገው። እኛውን የገባ ነው ጀዋር ስላደረገው ስብሰባ እንጂ ባዶ ኪስ ምንም አይነት የሚወክለው ህዝብም የሚወክለው ህብረተሰብ የሚወክለው ፓርቲ የሌለ። መልካም ጀዋር ለትግራይ ህዝብ ጦርነት እንዳይፈነዳ አስቀድሞ ሲናገር ነበረ። ህዋቶች መገለል የሌለባቸውም ሲል የነበረ ነው። አንቺ ደግሞ ለትግራይ ህዝብ ጥላቻ ፕሮፓጋንዳ ኦቪየስ ፍንፍኔ ላይ ሀጎስ ህንፃ እየገነባ ቶሎሳ ዘበኛ ሲሆን ነበረ። በግፍ መሬቶች ሲወሰዱ ነበር። ያ ንግግር ስህተት የለውም። ያ ማለት የትግራይ ህዝብን አይደለም። ህዋቶች መሬት ሲዘርፉ ነበር። ይሄን አትክጂ። ስለዚህ ጀዋር እንደው ህወሓቶችን በብልሃት የተፈጠረ ተረቶ የነገራችሁን ይኸው ዛሬ ኦፒዲዮ አንተ ራስህ ይህን ብትመረመር የስንትን ድሃ ገንዘብ ዘርፈሃል። ዛሬ እኮ እስኪ በየትኛው በኢህአዴግ ዘመን የትኛው ትግራዋይ ነው ኦሮሞ ብለው ዛሬ ወጥተው በእንዲህ ያለ ቅርሻት እንደሚያቀረሹት ኦሮሞንን ዘመናችን ነው ጊዜያችን ነው ብለው አጸያፊና ነውር ነገር እንደሚናገሩት የትኛው በኢህአዴግ ዘመን ነው የትኛው ትግራዋይ ነው ወጥቶ ዛሬ ኦሮሞንን ባለ ጊዜ ነን የሚሉት እንደሚናገሩት
የተናገረው የትኛው ትግራዋይ ነው? መልካም በአደባባይ እኮ የሰዎች ንብረት እየተዘረፈ ነው እያየን ያለ ነው። በዚህ ዘመን ብዙ ግፍ በደል አለ። ዛሬ የምናየውን በየትኛውም ዘመን አይተን እናውቃለን። በዚህ ስርዓትም ግፍ እየተፈጸመ ነው። በህወሓት ጊዜ በኢህአዴግ ኢትዮጵያ ውስጥ የነበሩ ስርዓቶች በሙሉ ግፍና በደል ነበረ። ይሄንን አስቆመን። የብልጽግና ግን አይነት አይተን አናውቅም። የብልጽግና አይነት ገዳይ፣ ዘራፊ፣ ሌባ፣ አጭበርባሪና ወንበዴ መንግስት በኢትዮጵያ አይተን አናውቅም። ሁሉም ስርዓቶች አንድ ነበሩ። እኔ አሁን የኔ ምኞትና ሀሳብ ኢትዮጵያ ውስጥ ጥያቄ ልጠይቅህ፣ ሰስተናብል የሆነ ዲሞክራሲ ስርዓት እንዴት እንገንባ ነው። ፌዴራሊስት አንድ ጥያቄ ልጠይቅህ። አይ ቲንክ አንደኛ እንድታስተካክለው፣ ጀዋር ተሳስቻለሁ ብሏል። ጀዋር አማራ ህዝብ ላይ ጥላቻ የሚቀሰቅስ ንግግር ተናግሯል። እሱ ራሱ ያመነበት። እኛ አካባቢ ማንም ሰው አብዛኛው ሙስሊም ነው። ማንም ቀና ብሎ አይሄድም። ቀና ብሎ ቢል አንገቱን በሜጫ ነው የምንለው ብሎ ራሱ በአደባባይ ነው የተናገረው። እሱ ራሱ ያመነበትን መካድ አይጠበቅም። ትግራይ ላይ ያነጣጠረ ቅስቀሳ ሀጎስ እየበላ ሀጎስ እየሰራ እያለ ለአፋር ከዚህ በኋላ ሀጎስ አይዘርፍም እንትናችሁ ምናምን እያለ ስንት ባለጌ አንደበት እንደነበረው እሱም ደብቆ አያውቅም። በሱ ምክንያት ለምሳሌ ተከበብኩ ባለበት ጊዜ ምክንያት ታስታውሳለህ። በሻሸመኔ በተለያየ ቦታ አብዛኛው የተገደለው አማራ ነው። እውነት እንነጋገር ከተባለ አብዛኛው የተገደለው አማራ ነው። እሱ በዘራው እንትን የትግራይ ህዝብ የከፈለው ዋጋ ቀላል አይደል። ግን እሱም አልደበቅም። ያንን ተሳስቻለሁ ስሜታዊ ሆኜ እንደዚህ እያለ ማስተባበያ የሰጠበት ጉዳይ አለ። ሌላው በሁለተኛ ማውራት ተፈልገው መቼም ብልጽግና በሁሉም ጊዜ እንደዚህ የተፈጸመበት ውሸት የለም። ኢትዮጵያ ውስጥ የኃይለማርያም ጊዜ ነበር፣ የመለስ ጊዜ፣ የመንግስቱ፣ የኃይለስላሴ እያለ መቀጠል እንችላለን። እንደ አብይ ስርዓት የተፈጸመ በኢትዮጵያ ግፍ ላይ ግን የለም። በሚሊዮኖች በትግራይ በአማራም ክልል በተመሳሳይ በወለጋም እንደዚሁ አሁን በመላው አፋር፣ ድሬዳዋ፣ አሁን ሲዳማ ላይም እየተፈጸመ ያለው ጉዳይ ቀላል አይደለም። በአጠቃላይ ኢትዮጵያ በእንደዚህ አይነት ሁኔታ ወድቃ አታውቅም። በየትኛውም ስርዓት በየትኛውም ወደኋላ ብንሄድ ይህንን አብይን ከሌላው ጋራ በሌላውም ጊዜ ግፍ ነበር ብሎ ለማመሳሰል ለማወዳደር ሌላው ጋር ለመሰካት ማሰብ ፌርነስ አይሆንም። አይ ቲንክ ማለት እዚህ የሚያዳምጠን ብዙ ሰው ስላለ መልካም ይኸውልህ፣ በልዩነት ማለፍ እንችላለን። ለምሳሌ እሱ ተከበብኩኝ ሲል ሰዎች ሞተዋል። በሌሊት ፖሊሶችን የላከው ሰውዬ ለሰዎቹ መሞት ተጠያቂ ነው ብል የኔንም ሀሳብ ማክበር አለበት። ዘበኞቹን መቀየር ከፈለገ በሌሊት መላክ ለምን አስፈለገ? ስለዚህ ለሰዎቹ መሞት ተጠያቂ ጀዋር ሳይሆን አዛዥ ፖሊሱ ነው መሆን ያለበት። አማራ በኢትዮጵያዊነቱ ከሚጎዳ በአማራነቱ ወርዶ ተደራጅቶ መታገል አለበት ማለቱ ጀዋር ለአማራ ትልቅ ስራን የሰራ አማራማዊት አንቺ እንደምትየው አይደለም። ስለዚህ ለጀዋር በኢትዮጵያ ጀዋር እንደውም አብይ ቁማር የበላው ምንድን ነው? ኢትዮጵያ ውስጥ አፍሪካ ውስጥ የፈለገ ያህል ብትማር የፈለገ የትግል ስትራቴጂዎችን ብታጠና ኪሱ ውስጥ ቁማር መያዝ አለበት። ጀዋር ኪሱ ውስጥ ቁማር ያልያዘም አብይ ቁማሩም ባለው። ጀዋር ግን ለትግራይ ህዝብ ላይ የህወሓትን መቀጥቀጥ መብቱ ነው። ለትግራይ ህዝብ ላይ ጥላቻ የትግራይ ህዝብ ላይ የነዛ። እሺ ሁላችሁም አንዴ ታፕታፕ ኮፒ ሊንክ አድርጉ እስቲ። ለምሳሌ በኢህአዴግ ጊዜ 5 ታዳጊ ክልሎች ብሎ 5ቱ ታዳጊ ክልሎች ጠቅላይ ሚኒስተር መሆን አይችሉም፣ ሰከንድ ሲቲዝን ያደረጋቸው ህወሓት። በብልጽግና ጊዜ ደግሞ 12 ክልል ሆኑ። በብልጽግና ስራ አስፈጻሚ ውስጥ ሶማሌ ገብተዋል፣ ቤንሻንጉል፣ አፋር ገብተዋል። የብልጽግናን አቋም ነው ደግፈው ባይደወይ አይደለም። አሁን ለምሳሌ አንተ ምንድን ነው ያልከው? በጣም የከፋ ነው ስትል ስርዓቶች በሙሉ የራሳቸው መልካምና ክፉ አላቸው። ኢትዮጵያ ውስጥ መልካም ምን መሰለህ፣ ብዙ ጊዜ የኦሮሞ ፖለቲከኞች የማይገባኝ ኦላ እስኪመጣ አብይን እንደግፋለን፣
ኦላ ከመጣ አብይ እናስወግዳለን ነው የእናንተ እና በጣም የሚደብረኝ በሁለት ቢላ እንብላ ነው። አብይ ካላዋጣን ኦላ አለ ምናምን እና በጣም ነው የሚደብረኝ የእናንተ የፖለቲካ እንትን አካሄድ። ሊደብርህ ይገባል። ለምሳሌ አንድ ጊዜ ሊደብርህ ይገባል። ለምሳሌ ኦፌኮን ደግፋለሁ። እየተጫወቱ ያሉት ጨዋታ እኔ ኦፌኮ ደጋፊ ነው። አንድ ተጋሩ ስምረትን መደገፍ መብቱ ነው። ስምረትን ባይቶና መደገፍ ልክ ነህ። ቆይ አንዴ ፌዴራሊስት ቅድም ብዙ ነገር ስትል ሰምቻለሁ። እስካሁን ድረስ እንትናን የመደገፍ መብት የለም፣ እንትናን የመደገፍ መብት የለም አላልንም። መብት አለ። ለዛ እኮ ነው እዚህ ውስጥ ያለ ነው። ብልጽግና አለ፣ የህዋት ደጋፊ አለ፣ የፋኖ ደጋፊ አለ እኮ የተሰበሰብ ነው። ይህንን መደገፍ አለብህ ብንል እንደሌላው እንደ ብልጽግናው እንደነ ምናምን አንድ ወጥ ነበር። ይሄ ግን ስብጥር ነው። እያልኩ ያለሁት ምንድን ነው? ለምሳሌ ስብሰባ ስትጠራ ድራማ አትስራን ያልኩ። የፈለግከውን ለምሳሌ ብልጽግና ነው ብቻ ነው የምናወራው እኮ የማለት መብት አለ። እኛ እያልን ያለ ነው እንትንን የመደገፍ መብት የለህም እንትናን አላልንም። የጠራኸው የፖለቲካ ውይይት ከሆነ ስብጥሩ ከተለያየ አይነት ሰዎች ናቸው ካልክ ግን አታስመስል። ለምሳሌ በህዋት ጉዳይ እናወራለን፣ የህዋት ተቃዋሚ ነው የምንጠራው። ፋኖ ደጋፊ የፋኖ ደጋፊ ነው፣ የኦላ ደጋፊ የኦላ ደጋፊ ነው። የህዋት ብቻ ሲሆን ግን ተቃዋሚ ነው የምትጠራው ማለት ነው። እንደሱ አይነት ድራማ ተው፣ ያለፍንበት ነው ወይ? አይ ውይይቱ የህዋት ተቃዋሚ ብቻ ነው የምንጠራው ደጋፊ አንፈልግም ብትል መብትህ እኮ ነው፣ አቋም ነው። አታስመስል፣ ድራማ አትስሩ የሚለው ላይ ነው እኔ ፎከስ ያደረኩት። አሁን እኔ ለምሳሌ አሉላ ብቻ አይደለም፣ አሉላ ህወሓትን ለምን አንተ ስለ አሉላ ለማውራት የፈለግከው አሉላን ለመደገፍ ፈልገህ ሳይሆን አሉላ የሚያራምደውን የፖለቲካ አስተሳሰብ ስለምትደግፍ ነው እንጂ አሁን አሉላም ባይሆን ሌላም ሰው ያንን አስተሳሰብ ቢያራምድ ትደግፈዋል። ለአንተ ዋናው አስተሳሰቡን እደግፈዋለሁ ነው። እኔ ደግሞ አሉላ የአስተሳሰብ ችግር አይደለም ያለበት። አሉላ ህሊናውንም ማንነቱንም ለሚከፍለው ያከራያል። ትናንትና በቲኤምኤች ገንዘብ ስለሚያገኝ ህወሓት ይደግፍ ነበር። አሁንስ ገንዘብ አያገኝም። ህወሓት ተቃዋሚ አብይ ቢከፍለው ደግሞ የአብይ ደጋፊ ይሆናል። አብይ ያቆመለት የአብይ ተቃዋሚ ይሆናል። ያ ስብዕናው ከፖለቲካ አስተሳሰቡ ላይ አንድም አይደለም ከሱ ጋር ችግር ያለብኝ። ትግራይን በተመለከተ ውይይት ስትጠራ የሌላ ብሔር ሆነ ስፔሻሊ ኦኬ የጠራሁት በዚህ መስፈርት ነው። እንደሌላው የኦላ ደጋፊ ከጠራው የህወሓትም ደጋፊ ጠራለሁ የሚባለው ነው ያለው እንጂ እኛ እንትናን ደግፍ እንትናን የመደገፍ መብት አለ መብት የለህም ውስጥም አልገባንም፣ ጨርሶ አልገባንም። አሁን አንተ ምን አልከኝ? ሲያሰኝህ ኦላ ትደግፋለህ፣ ሲያሰኝህ ኦፌኮ ትደግፋለህ፣ ሲያሰኝህ ብልጽግና። አሁን ብልጽግና ራሱ ኢህአዴግ አምስቱ ግንባር ብሎ በአምስቱ ነው ይሄ እኮ 12 ድረስ አግብቷል እያልክ ትሟገታለህ። ግን አብይ ብልጽግና ውስጥ የሚያስገባው እንድታጅብና እንድታጨበጭው፣ ከዛ ውጪ አብይ ስልጣን ሊሰጥህ አይደለም። አንተም እኮ ታውቃለህ አብይ በፊት እኮ ከአምስቱ ውጭ ስልጣን ማንም አይዝም። አሁን ግን 12ቱም ገብተዋል። ሌሎች ብሔሮችም ስልጣን ይዛሉ። እስቲ ስጣቸው እናሳየኝ። አብይ እኔ አብይን ማደንቀው አጨብጫቢ በማብዛት አይደለም። እስቲ ሱማሌ ስልጣን ያስፈልገዋል ካለ እስቲ ይስጠውና ያሳየኝ። አንድ ሲዳማ ይስጠውና ያሳየኝ። ለምሳሌ ኢህአዴግ ውስጥ ኃይለማርያም ጠቅላይ ሚኒስትር ሆኖ እኮ አይተናል። አብይም በኢህአዴግ እንደመጣ አይተናል ሁላችን። እሺ አብይ ደግሞ ስልጣኑን ሰጥቶ ያሳየን። አሁን ወይ ለአፋሩ ወይ ለሱማሌው ወይ ለሲዳማው ሰጥቶ ያሳየን። አብይ ግን ስልጣን ሊሰጥህ ሳይሆን የስልጣኑ ማሞቂያ አጨብጫቢ
አሟሟቂ ሊያደርግህ። ይሄንን ሁላችንም እናውቃለን እኮ። አሁን እኮ እኛ ሁለት ፀጉር አወጣን። የኢትዮጵያ ፖለቲካ ደግሞ በራሱ ዩኒቨርሲቲ ነው። ስለዚህ ያንን ድራማኛ እነሱ የሚሰሩትን ድራማ እኛ ደግሞ እዚህ ስክሪፕት እንሰጣለን፣ እውነተኛ አስመስለን። ስህተት ነው። እውነተኛ ለውጥ፣ እውነተኛ ዲሞክራሲ፣ እውነተኛ እድገት ኢትዮጵያ ውስጥ ከፈለግን ድራማውን ወደ ጎን እናርገውና ስህተቱን እንጠቁም፣ የሚወገደው እናስወግድና እውነተኛ ሆነን እንስራ ነው የኔ እንጂ እኔ ሰው ይሄን ይደግፍ እኔ ናዚንም ደግፋለሁ ብትለኝ እኔ ግድ አይሰጠኝም። አንዴ ልናገርና ይሉታ ምን መሰለህ፣ ጨዋታው ጆዋር ኢዝ ፕላን ቢ አብይ የኦሮሞን ስልጣን አስበልተዋል የሚል በኦሮሞ ብልጽግናዎች ወይም ኦሮሞ ስልጣን ያዘ ብለው በሚሉት አካባቢ ብዙ ጫጫት አለ። ከኦሮሞ እጅ ስልጣኑ ሊወጣ ነው፣ አብይ በሰራው ምስቴክ ስልጣኑ ከኦሮሞ እጅ ሊወጣ ነው፣ ህወሓትም ይሄው አዲስ አበባ እንሄዳለን እያለ ነው፣ የአማራና የትግራይ ህዝብ ተመልሶ ወደ ቀደመው ቦታ ሊመጣ ነው የሚል ትልቅ ፍርሃት አለ። ስለዚህ ጆዋር ኢዝ ፕላን ቢ፣ የአብይ አህመድ ፕላን ቢ ነው። አብይን ፐርሰናሊ ነው እንጂ የሚጠሉት ስልጣኑ በኦሮሞ እጅ መግባቱን ይፈልጉታል። አሁንም ስልጣኑ በኦሮሞ እጅ እንዲቀጥል ጆዋር ኢዝ ፕላን ቢ። ስለዚህ ህወሓት ደግሞ ታርጌት የሚደረገው አቅም አለው፣ ጉልበት አለው፣ ወደ ስልጣን ሊመጣ ነው። ህወሓት ወደ ኢትዮጵያ ፖለቲካ ከመጣ እነ ጆዋር እድል ፋንታ አይኖራቸውም። አሁን ያለው ኦሮሞ የሚባለው ኦሮሞ ህዝብ የማይወክል ጥቂት ኦሮሞዎችን ብቻ ባለጠጋና ባለሀብት ያደረገው አገዛዝ ደግሞ ወይም ስርዓት ይወድቃል። ስለዚህ ትልቁ ጫጫታ እዛ ላይ ነው እንጂ ያለው ስርዓቱ እየሰራ ያለው ግፍ ሮንግ ነው ብለው የኦሮሞ የበላይነቱን ሌላ ሁሉ ህዝብ ባሪያ መሆኑ ተቃውሞ አይደለም። ትልቁ ዓላማ ኦሮሞ የያዘ የሚባለው ስልጣን እንዲቀጥል፣ ሰሜኑ ደቆ በድህነት ወይም በኢትዮጵያ ፖለቲካ ምንም አይነት ሬሌቫንሲ እንዳይኖረው ሆኖ እንዲቀጥል ማድረግ ነው፣ ሌላ ነገር አይደለም። አሉላም የተወደደበት ምክንያት ልክ አንተ እንዳልከው ይሄ እነሱ የሚፈሩት አቅም ያለው አገር አስተዳድሮ ህገ መንግስት ፈጥሮ ጀግንነቱን፣ ጉልበቱን፣ አቅሙን አሳይቶ የነበረው ህወሓት ተመልሶ ወደ ቦታ እንዳይመጣ ጥሩ አፍ ሆኖላቸዋል። ያገሩ አራቱ እህት ፓርቲዎች ከዛ ውስጥ ህወሓት ነበረ ፈላጭ ቆራጭ፣ ደቡብ ብአዴን አቅም አልነበራቸው። ስለዚህ በኢህአዴግ ጊዜ አጨብጫቢ ነበሩ፣ በብልጽግና ጊዜ እኔ ኤድመን እንደዚህ አይነት እኔ የኤድመንም ተቋሚ ነኝ የብልጽግናም ተቋሚ ነኝ። ግን እንደዚህ አይነት አስመሳይ ሰው የማድመጥ ችሎታ አለ ማለት ነው። ኤድመንም ሌሎቻችሁ ምንድን ነው የምታወራው አንተ? አብይ እኮ አዲስ አበባን ጠቅልሎ የኦሮሞ ለማድረግ እየታገለ ያለ ድርጅት ነው። ወዲህ ታከነባ ምንድን ነው የምታወራው ያለው? አዲስ አበባ የኦሮሞ ነች ብሎ ጉባኤ ጠርቶ አሁን እያደረገ ያለ ሰልቃጭ ቡድን ይዘህ ምንድን ነው የምታወራው? ወዲህ ታከነባ መልካም ለምሳሌ እኔም ብትጠይቀኝ አዲስ አበባ በኦሮሚያ ውስጥ መጠቃለል አለባት። ታገል አንተ ማወጣለሁ ብለህ ምንድን ነው በኦሮሚያ መጠቃለል ያለባት ንገረኝ እስኪ። ምን ስለሆነ አንተ ብዙ ጊዜ አዳምጥሃለሁ። አይዴንቲቲ ኖ ተረትን አታውራ። አዲስ አበባ ኦሮሚያ ክልል ውስጥ የምትገባበትን አንድ ሁለት ምክንያት ንገረኝ። ቶፒኩ እሱ አይደለም። ከፈለክ በሱ ቶፒክ ላይ ኖ አይ አይደለ ይለ አንተ አሁን አዳምጠኝ። የጨበሬ ዲስከሽን አታደርገው። የጨበሬ ዲስከሽን አንተ ጨበሬ ነህ መጀመሪያ ፌዴራሊስት 3-4 ጊዜ ስላወራህ እሺ፣ አዲስ ታይም ሲያወራና ወደ አንተ እኔ ላውራ። አንዴ ምን መሰለህ ምን መሰለህ ፌዴራሊስት አንዴ እሱ ይጨርስ። ዝማ ይሄን ማይኩን ዝጋበት። አንዴ ፌዴራሊስት ብሎ ዜኖፎቢስት በለው ነው ስሙን ጥራው። ዜኖፎቢስት በለው አዲስ አበባን ጠቅልዬ የኔ ያደርጋለሁ የሚል ፌዴራሊስት ሊሆን አይችልም። ሂስ ፋክን ዜኖፎቢስት ነው። አዲስ አበባ ውስጥ ያሉ አማሮችን ማፈናቀል አለብኝ፣ ትግሬዎችን ሀብታቸውን መዝረፍ አለብኝ፣ ወላይታዎችን ምናምን ማባረር አለብኝ የሚል ዜኖፎቢስት ነው። ሂስ ፋክን ኢዲየት። ስለምንድን ነው የምታወራው? ስለ ፌዴራሊስት የምትለው ፌዴራሊዝም ምንድን ነው? ኮንሰፕቱ ምንድን ነው? ሜትሮፖሊታን የሆነች ይኸውልህ ሜልቲንግ ፖት የሆነን አዲስ አበባን ኦሮማይዝ አደርጋለሁ የሚል እብድ ያለበትን ስርዓት የሚደግፍ መሀይም
እዚህ አምጥተህ እኔ ጨጓራዬን አታቃጥለኝ። ሄድ ነው ካንተ ጋር ሌላ ይሾአለኝ አሁን ጥምዶ ምናምን ሌላ ይሾአለኝ። እኔ ምን ይዛችሁ ልትመጡ ነው? አዲስ አስተሳሰብ ይዛችሁ መታችሁ ነው? ከትናንቱ ተመራችሁ ነው ብዬ ጥያቄ ልጠይቅ እችላለሁ። ግን እንደዚህ አይነት ስቱፒድ ኢዲየት ባለበት ስብስብ ውስጥ እኔ ፖለቲካ እንዳወራ አታድርገኝ። መጀመሪያ ጠይቀው ምንድነው ይሄ ሰውዬ ይዞ የመጣው? አዲስ አበባ ይኸውልህ ወያኔ እኮ ምንም ቢሆን እኮ ይኸውልህ ይዝረፍ። ወያኔ ዘራፊ ነበረ ምናምን አምባገነን ነበር እያልከኝ ነበር። ነበረ፣ ትክክል ነው። ወያኔ ግን ቅጥ ያለው አምባገነን ነበረ፣ እንደ አብይ አይደለም። በየቀኑ ሆዱ የሚሰፋ ጅብ አልነበረም፣ እንደ አብይ አህመድ፣ እንደ ኦሮሞ ብልጽግና አልነበረም። እኔ ወያኔን በጣም ነው የምጠላው፣ እስከ መጨረሻው ነው የምጠላው። የዚህ ስርዓት ሁሉ ባለቤት ወያኔ ነው ብዬ ነው የማስበው። ግን አሁን እንዳለው ምንም ምንድነው እምብርት የሌለው ጅብ አልነበረም። የአሁኑ ስርዓት ምን ብለን እንጥራው እኮ እምብርት የለውም እኮ የአሁኑ ስርዓት። ቀስ እያለ እየገፋ ይኸውልህ ኢትዮጵያ ይላል። የትኛው ኢትዮጵያ ነው ያለችው አሁን? አዲስ አበባ ይኸውልህ፣ እግዚአብሔር ያሳያችሁ። አዲስ አበባን ብሔር ብሔረሰቦች ደማቸውን አጥንታቸውን አፍስሰው የገነቧትን ከተማ አሁን ምንድነው በምክክር ኮሚሽን ምናምን በሚል በሙሉ የኦሮሞ ብልጽግናዎች ተሰብስበው የኦሮሞ መሆን አለባት ብለው አቋም ይዘው፣ ሌሎቹ ደግሞ ባዴኖች ምናምን ተቃውመዋል። ደቡቦቹ ሳይቀር ተቃውሞ ቆመዋል። አሁን ባለው በጥብጥ ውስጥ ነው ያሉት። እንደዚህ አይነት ሰልቃጭና ጅብ አውሬ ስብስብ ይዘ አዲስ አበባ ምን የኦሮሞ የምትሆንበት ምንድነው ምክንያቱ? ምንድነው ምክንያቱ? ሁሉም ብሔር ብሔረሰብ የሚኖርበት ካወራህ ደግሞ 60% አማራ የሚኖርበት 50% አማራ የሚኖርበት አፈናቅለው ገለኸው ዳርጠለው ሁሉ እስቲል አሻራው ያለበት አዲስ አበባ ውስጥ አማራ ትግሬ 1 ሚሊዮን ትግሬ የሚኖርበት 30-40 ሚሊዮን አፈናቅለው 30% 40% አማራ የሚኖርበት ዲሞግራፊ ቀይረ 10 እና 20% ኦሮሞ የሚኖርበት አሁን በፊት 13% 12% የሚኖርበት አዲስ አበባን ኦሮሚያ ያደርጋለሁ ብለ የምትቃዥበትን ኢትዮጵያ ይዘ ስለ ኢትዮጵያዊነት ልሰብከኝ እዚህ ሞራል ይዛ አትምጣ ነው የሚለው። አሳፋሪ ናችሁ እናንተ። ኦኬ እሺ ጥሩ። አዲስ ታይምስ ፌዴራሊስት ምላሽ ስጥ። አዲስ ታይምስ አዳምጥ። እሺ ታንክ ዩ። አዲስ ታይምስ አንዳንዴ ያዳምጠዋለሁ። ብዙ ውሃ የማያነሱ ፖለቲካዎች ነው ብዙ ቦታ ላይ የምሰማው። በነገራችን ላይ 27 ዓመት ወያኔ ኢትዮጵያን አላስተዳደረም። ጥያቄ እኔ ምን መሰለህ፣ ትናንትና የህወሓት የበላይነት ነበር። አዎ ልክ ነህ ነበር። ጨበሬ ዲስከሽን አታርገው ነው ይሄ ጨበሬ ትላለህ። ካንተ በላይ ጨበሬ የለም። እያወራህ እሺ አዲስ ታይምስ አዳምጥ። ቆይ ነው አይድመን። ትናንትና የህወሓት የበላይነት ነበር። አዎ ኦብቪየስ ነው። አሁን ያለው የኦፒዲዮ የኦሮሞ ብልጽግና ኖ መልስላለሁ፣ ችግር የለውም። ይሄንን መመለስ ካልቻለ በቃ ይሄንን የኦሮሞ ብልጽግና የበላይነት አለ የለም? አሁን አዲስ ታይምስ ማይክም ይቆራረጣል። ለማንኛውም እሺ ፌዴራሊስት ያወራበት። እሺ ቀጥል። ለምሳሌ በ27 ዓመት ውስጥ አዲስ አበባ እንዴት ነበር ስትተዳደር የነበረው? አዲስ አበባ 23 የፓርላማ ወንበር እኔ ኤድመን ጥያቄ አልገባም። የኦሮሞ ብልጽግና ነው አትምጣልኝ። ኖ ዳይሬክትሊ ጥያቄው ጋር እኔ አንተን ዝባዝንኬ መስማት አልፈልግም። I don't have time brother። ይኸውልህ የኦሮሞ 27 ዓመት ተስማማን። 27 ዓመት ተስማማን። የቲፒኤልኤፍ ይኸውልህ የህወሓት የበላይነት ነበረ 27 ዓመት ተስማማን። አሁን ያለው አንተ ፌዴራሊስት ዘኖፎቢስት ይኸውልህ አሁን ያለው የኦሮሞ ብልጽግና የበላይነት አለ የለም? የኦሮሞ ብልጽግና የበላይነት አለ የለም? እሱን ጠይቀው። ኤርኖም ጊዜ መልካም ኤዶ ሚዩት ነው ጠየቀ ያለው አሁን ያለው የኦሮሞ የብልጽግና የበላይነት አለ የለም? ከሱ ጀምርለት። መልካም የለም፣ የኦሮሞ የበላይነት የለም። 23 ወንበር ነው ያለ አዲስ አበባ ለፓርላማ። 23ቱን ወንበር 4 እህት ፓርቲዎች ነበሩ ሲያስተዳድሩ የነበረው። አንደኛ ህወሓት 5 ወንበር አላት። አዲስ አበባን ወክላ ለፓርላማ ተገባለች።
አረ በመድኃኒዓለም ይኸውልህ የኢትዮጵያ ፖለቲካ የሚመጣው በአዲስ አበባ ወንበር አይደለም። የኢትዮጵያ ፖለቲካ በመከላከያ ሰራዊት፣ በጠቅላይ ሚኒስትር፣ በደህንነት፣ በፌዴራል ፖሊስ። የፌዴራል ፖሊሱ ደመላሽ ኦሮሞ፣ የጠቅላይ ሚኒስትሩ ኦሮሞ፣ መከላከያ ሚኒስትሩ ኤታማዦር ሹሙ ኦሮሞ፣ ምንድነው አየር ኃይሉ ኦሮሞ። በአጠቃላይ ይኸውልህ የኢትዮጵያ ፖለቲካ የሚመነጨው ከመከላከያ፣ ከፖሊስ፣ ከደህንነት ምናምን ነው የሚመነጨው እንጂ ከአዲስ አበባ ፖሊስ ከአዲስ አበባ መስተዳደር አይደለም። አትደንቁር፣ አትዋሽ። መልካም ድንቁርና ላሳይህ እኮ ነው። 23 የፓርላማ ወንበር አላት አዲስ አበባ። ደቡብ 5፣ ደቡብ 6፣ ኦሮሚያ 6፣ ብአዴን 6፣ ህወሓት 5። 23 ትናንትና ከፓርላማ ወንበር ላይ እኮ ወያኔ 36 ወንበር ነበር የነበረው። የወያኔ የበላይነት አለው እያልክ ትናንትና 39 አዳምጥ ስቱፒድ 39 ትናንት ባለው ኢትዮጵያ ፖለቲካ 39 ወንበር የነበረው ቲፒኤልኤፍ ነው፣ ግን የበላይ ነው እያልክ ነው። አዲስ አበባ እኮ የመለስ አዳምጥ ኦሮሞ የበላይነት አለ የለውም? ኖ አዳምጥ። ትናንትና በፓርላማ ይኸውልህ በህዝብ ተወካዮች አዲስ ታይምስ በደንብ ማኔጅ ላርጋችሁ። በመጀመሪያ አዲስ አበባ ራሱ የሚተዳደረው አዲስ አበባ አስተዳደር አዳነች አበቤ ነች። አዳነች አበቤ አዲስ አበባ ተወልዳ ያደገች ልጅ አይደለችም። ከንቲባ እኮ በህገ መንግስቱ መሆን ያለበት የአዲስ አበባ ነዋሪ ነው። እሷ ከሌላ ቦታ ነው የመጣችው። ማሳየት የፈለግኩት ምኑን መሰለ? ለምሳሌ እንትን ነው። አንተ ምን አልክ መሰለ? የህወሓት የበላይነት አለ ትላለህ፣ ግን አሁን እሱ የነገረህ ምንድን ነው? የኦሮሞ ብልጽግና የበላይነት አለ። ከንቲባው በል፣ አየር ኃይል በል፣ ምድር ጦር በል፣ የባንክ አዛዥ በል፣ ጠቅላይ ሚኒስትሩ በል፣ ምንም በል፣ ከየት የመጡ ምንድን ናቸው? ይኸውልህ ለምሳሌ ከለውጡ በኋላ የደህንነት ኃላፊ የነበሩት ጀነራል አደምን ውሰደው፣ ቱርክ ላይ አምባሳደር የሆነ ተመስገን ጥሩነን ውሰደው። ይሄ ኪ የሆነ ቦታን የደህንነት ተቋምን የያዘው ማን ነው? እዛ ውስጥ ኦሮሞ የለም። ለምሳሌ አለ። የጅማው ማን ነው ስሙስ? ዋናው ኢንሳን የሚያንቀሳቅሰው ማን ነው? ከጅማ የመጣው ስሙን ጥራለኝ። ሬድዋን ሁሴንን ውሰድ። ለምሳሌ አሁን እኔ እንዲያውም ሬድዋን ሁሴን ምንድን ነው ያለው? ሬድዋን ሁሴን ማናቸውንም ጉዳይ ከሬድዋን ሁሴን መልክ ነው እታች ያሉ ይሄ ከጅማ የመጣ አለ ስሙ ስለጠፋኝ እሱ ነው ዋናው ኦሮሞ ነው። ከለውጡ ጊዜ ጀምሮ የደህንነቱን በበላይነት እየመሩ ያሉት እነማን ናቸው? የጅማ ኦሮሞ መልካም። እኔ አሁን እዛ ላይ አብዛኛው እንዲያውም ኢንሳ ደህንነት ውስጥ ያሉት የጅማ ኦሮሞዎች ነው። የኢትዮጵያ እኮ የውጭ ጉዳይ ፖሊሲዋ የከሸፈው እንዲበሰብስ ያደረገው እኮ ብአዴኖች እኮ ናቸው። የኢትዮጵያ የውጭ ጉዳይ ሚኒስትር ደመቀ መኮንን ነበረ፣ ሽባ አደረገው። ማነው ተመስገን? ኧረ በመድኃኒዓለም እንደዚህ አይነት ኖ ኤድ ነው እንደዚህ አይነት መሀይም ቅርሻታም ታመጣብናል። ይኸውልህ ልንገርህ፣ ደመቀ ኤዶም ጥሩ መውጣ ካልፈለገ ይኸውልህ የእሱን ኢንቶፈንቶና ቡቱቱ የሚሰማ ሰው የለም። ሀሳብ ልዩነት የምታከበር ውይይት የምታቅ ከሆነ አንተ አሁን ፕሮፓጋንዳ ነው እንጂ ፖለቲካ አታውቅም። ፕሮፓጋንዳ መልካም። ይኸውልህ ለምሳሌ ኤዶም የትግራይ ሚዲያ ሀውስን ህወሓት ለምንድን ነው የሚደግፈው? ወንጀል እኮ ነው። ትግራይ ሚዲያ ሀውስ የትግራይ ቴሌቪዥን ትግራይ ላይ ብዙ ሚዲያዎች አሉ። ውጭ ሀገር ሚዲያን የሚደግፍ ከሆነ ህወሓት ለእኔ ለምሳሌ ወንጀለኛ ነው። በፌዴራሊዝም ራስን በራስ ማስተዳደር ያልተማከለ ስርዓት ኢትዮጵያ ውስጥ እንዲኖር እፈልጋለሁ። ያልተማከለ ስርዓት የፌዴራል መንግስት በክልሎች ጣልቃ ሳይገቡ ራሳቸውን በራሳቸው ማስተዳደር ኢትዮጵያ ውስጥ እንዴት የተሻለ ስርዓት መገንባት እንችላለን? አሁን ኦሮሞማ ይላል። ኦሮሞማ የሚባል ነገር የለም። አንድ ሰው ለቺፕ ፕሮፓጋንዳ ኦሮሞማ ይላል። ኦሮሞማ ሀገር ተቆጣጠረ፣ ኦሮሞ ሊበላይ ነው የሚል ደናቁርጥ ነው ያለው። አማራነትን የምትወድ ከሆነ አማርሙማ፣ ትግራይነትን የምትወድ ከሆነ ትግራይነት ነው።
ኦሮሞማን ጭራቅ አስመስለው ሲናገሩ እስላሚክ ኦሮሚያ እያሉ ሲፈላሰፉ የነበሩ ጥላቻን የሚዘሩ ናቸው። ለኢትዮጵያ ፖለቲካ የሚጠቅም አይደለም። እና አዲስ ታይምስ የማንነት ቀውስ ያለባቸው አንድ ቦታ መርገጥ የማይችሉ ከሚዲያ ሳንቲም መለቃቀም ታርጌት አድርገው ሊሆን ይችላል። ግን ይኸውልህ ኤዶ ምን አለ መሰለህ፣ ኢትዮጵያ ውስጥ ከጦርነት ወጥተን የተሻለ ስርዓት እንዴት መገንባት እንችላለን? ወደ 6 ስርዓቶችን በጉልበት አፍርሰናል። ኢትዮጵያ ውስጥ 2-3 ፓርቲ ብቻ ኖሮ የኢትዮጵያ ህዝብ ሪፐብሊካን ኦር ዲሞክራት የትኛውን መምረጥ የሚችልበት የብሔር ፖለቲካን በሰለጠነ መንገድ እንዴት ባን ማድረግ እንችላለን? አሁን ይሄ ሜዳ ላይ አልቀረበም። ለምሳሌ አንተ ኤዶም ጀዋር ከሳምንት በፊት ነው ተወያዮችን ፖስት ሲያደርግ ነበረ። የዋ ተወካይ እዚህ ውስጥ የለም ብለህ ኮሜንት ወይ ኢሜይል ወይ አልጻፍክለትም። ስብጥር የሆነ ዲስከሽን ያስፈልጋል፣ ጥያቄ የለውም። ያ ስብጥር የሆነ ዲስከሽን የግድ መግባባት አይጠበቅበትም። ኤኒዌይ ብዙ ቆየውኝ። ጄኔራሊ የተለያዩ ሀሳቦችን ማዳመጥ መወያየቱ ክፋት የለውም። አሉላ ትግራይ አንድ ነገር ልንገረህ። የውጭ ጉዳይ ሚኒስተር ቅድም ደመቀ መኮንን በነበረበት ወቅት አብይ አህመድ ከኢሳያስ ጋር ሳውዲ አረቢያ ሄዶ ሲፈራረም ደመቀ ውጭ ጉዳይ ሚኒስትሩ የነበረው ደመቀ መኮንን አያውቅም። አብይ አህመድ ከሶማሌላንድ ጋር አንድ ያዳምጥ ሽባ ያደረገው በአዴን ነው ከኤርትራ ጋር አንዴ ከሶማሌላንድ ጋር የውጭ ጉዳይ ሚኒስተርን ስራ እኮ ነው ከሶማሌላንድ ጋር ሲፈራረም የሚወዩ አብይ አህመድ ደመቀ መኮንን አያውቅም። ብአዴኖችን መፎገሪያ የውጭ ጉዳይ ቢሮ ሰጣችኋቸው እንጂ ደህንነቱ፣ ባንኩ፣ ሰራዊቱ፣ ምድር ጦሩ እንዳለ በኦሮሞ ብልጽግና ነው የተያዘው። ይሄ አንተ ይሄንን ብትደብቀው መላው ኢትዮጵያ ሕዝብ ያውቀዋል። አሁን ምንድነው በሁለት ቢላ ለመብላት መጫወት ይደብራል። ለማንኛውም ግን ቆይ ጨብጤ አለ ከሌለ እየሰማሁት ነው አለው እየሰማሁት ነው። ስራ ላይ ነህ አይደለ? ፕሊዝ ስራ ላይ ከሆንክ ስራ ላይ አይደለሁም። ምን ነው ስራ ላይ አይደለሁም። ምን ነው እንትንህ ጥሩ አይደለም ድምፁ። ኧረ ስራ ላይ አይደለሁም። ለማንኛውም እያዳመጥኩ ነው። ጨርሷል ፌዴራሊስት። ኦኬ ቆይ እሺ፣ አዲስ ታይምስ ቀጥል ሀሳብህን። ቆይ አዲስ ታይምስ ኦኬ። እኔ በጣም የሚገርመኝ ይኸውልህ፣ እኔ ወያኔን የሚጠላ ሰው ያ ብልጽግና ደጋፊ ሲሆን ይገርመኛል። ይኖርሜ ወያኔን የምጠላበት ምንም አመክንዮ የለህም፣ ምንም አይነት ሎጂካል ሪዝን የለህም ማለት ነው። ወያኔን የጠላሁት እኔ ዘረኝነት ፖሊሲ አድርጎ አምጥቶ ኢትዮጵያን ከፋፍለዋል፣ በላይነት አምጥተዋል፣ ኦሊጋርኪ የትግራይ ኦሊጋርኪ አምጥተዋል፣ ሀብት አፍርተዋል፣ ኢትዮጵያን ከፋፍለዋል ነው። የኦሮሞ ብልጽግና ወያኔ ካደረገው በ1000 እጥፍ ነው ያደረገው። ወያኔ እኮ ትንሽ አይን ነበረው፣ ትንሽ እኮ ሼም ነበረው ወያኔ እኮ ኦነስትሊ ወያኔ እኮ ትንሽ ሼም ነበረው። የኦሮሞ ብልጽግና ሼም የሚባል የለውም። አይናውጣ ነው፣ በጣም አይናውጣ ነው፣ በጣም ዘረኛ ነው፣ በጣም ቆሻሻ ነው፣ በጣም ኋላ ቀር ነው። ይሄንን መሀይም ስብስብ እየደገፍክ ይሄንን አይናውጣ እየደገፍክ ወያኔን የመቃወም ምንም ሞራል የለህም። ሆነስትሊ እኔ ወያኔ ቀንደኛ ተቃዋሚ ነኝ። የትግራይ ልጆች ትግራይ ትጠላለህ ነው የሚሉኝ ወያኔን ስለምቃወም። ግን ሀቁ እኔ ወያኔ ትግራይን ስለምጠላ አይደለም፣ አስተሳሰቡን ነው የምቃወመው። ግን እንዳንተ አይነቱ ዘረኛ ወያኔን የምጠላበት ምክንያት ወያኔ ዘረኛ ስለሆነ ወያኔ የበላይነት ስላመጣ ሳይሆን አንተ የምትፈልገው የበላይነት ስላልነበረ ነው። አንተ የኦሮሞ የበላይነትን ነበር የምትፈልገው፣ ለዛውም አብሶሉት የሆነ የበላይነት ማለት ነው። ወያኔ እኮ በተወሰነ እንደውም መጫወት ይችላል፣ ፖለቲካን መጫወት ይችላል፣ ስርዓት ማስከበር ይችላል። ይኖርሚን በጉልበትም ቢሆን እኮ ነው ይሄ ቫዮለንስ ምንድነው? ሞኖፖላይዝ ቫዮለንስ
ወይንም ደግሞ ሞኖፖሊ ማድረግ በደንብ ችሎ ነበር ወያኔ። ከሞያሌ እስከ ባሌ እስከ የትኛውም ቦታ ላይ በደንብ ጸጥ አድርጎ አገሪቷን መቆጣጠር ይችል ነበር። አንድ በተወሰነ መንገድ ከብልጽግና ካየነው ወያኔን በብልጽግና ካየነው ዲሞክራቲክ ልናደርገው ነው። ኦነስትሊ ወያኔ ዲሞክራቲክ ሆኖ አያውቅም። ግን ከብልጽግና ጋር ካወዳደር ነው ወያኔ ዲሞክራቲክ ነው። እኔ በዛ ደረጃ ነው የምመሰክረው ነው። እኔ ቀንደኛ ወያኔ ጠላት ነኝ። ግን ከብልጽግና ጋር ካወዳደር ነው አጋረንቲዩ ወያኔ ዲሞክራቲክ ነው። በነገራችን ላይ አልጨረስኩም። ዝም በል ይኸውልህ በወያኔ ዘመን በወያኔ ክልሎችን አሁን ሲዳማ ክልል ሆኗል ይላል። ሲዳማን ክልል ያረክበትን ምክንያት እናውቀዋለን። ደቡብን ማፈራረስ ትፈልጋለህ። አንድ ሶሊድ የሆነ ደቡብ የሚባል ትልቅ ሊገዳደር የሚችል የፖለቲካል ኤንቲቲ አትፈልግም። ደግሞ ከደቡብም መሬት ትፈልጋለህ። የምትቆርሰው መሬት አለ። ሶማሌ የሚባል ትልቅ ኤንቲቲ እንዲኖር አትፈልግም። አሁን ያመጡት አለ አማራ ክልል መበታተን፣ ሶማሌ ክልል መበታተን። ኦሮሚያስ 5 ልዩ ዞን እናረጋትና ይኸውልህ እግዚአብሔር ያሳይ። አንተ በሚደረገው ንግግር ራሱ ኤድ ነው እንደ ኦሮሞ ብልጽግና እኮ በጣም እኮ በቃ ፋክን ኢዲየት። እኔ የዓለም ጋርቤጅ የለም እኮ ይኸውልህ የኦሮሞ ክልልን 5 ቦታ እናፈርሳለን ይላል። ሽመልስ አብዲሳ አታፈርሱም ይላል። ይሄ ኮንቬንስ ምንድነው? የነ ሽመልስ የሚከተሉት ታውቃለህ? ማኪያቬሊን ምንድነው? ኮንፊውዝ ኤንድ ኮንቬንስ። ሽመልስ ይቃወማል፣ አብይ ደግሞ ከዚህ ኢምፖዝ ያደርጋል። ግን የተቃወሙ ይመስላል አይደለም። ፖይንቱ ምንድነው? የኢትዮጵያ ሕዝብ ኮንፊውዝ እንዲሆን ነው። መጨረሻ ላይስ ኦሮሚያ ክልል ለ5 ተከፈለችልና 5 ዞን ያረጋታል። ግን ኦሮሚያ ክልል ነው ያለች። ቋንቋው አንድ ነው፣ የትምህርት ፖሊሲው አንድ ነው። 5 ዞን አለ ብሎ የራሳቸው አሁን የዞኖቹን የወለጋ የአርሲ ምናምን ምን ያደርግልሃል መሰለ? ክልል ያደርጋቸዋል። ግን ኦሮሚያ ክልል ነው ሁሉ ነገር አስተዳደሩ እንደዛ። አማራውንስ ጎንደርን ክልል ያደርግልሃል፣ ሌላ ሀገር ያደርገዋል። ጎጃምን ሌላ ክልል ያደርገዋል። ምንድነው? አማራን አንድ እንዳይሆን ነው ይፈልገው። ደቡብ እንደዛ። ለምን? የሚገዳደረው ኃይል የኦሮሞ ብልጽግና 100 ዓመት እንዲገዛ ማለት ነው። አየህ፣ አማራ ሶሊድ ሆኖ ከቆየ ብዙ ዓመት ባሪያ ሊያደርጉት አይችሉም። አሁን መሳሪያ አንስተዋል፣ እየታገለ ነው። ፖለቲካ ኮንሽስነስ አለው። የትግሬው እንደዛ ነው፣ ደቡቡ እንደዛ ነው። ሰው ይሄንን ህዝብ መከፋፈል አለባቸው። አሁን የኢትዮጵያ ሐሳብ ይመስለው መጡ ማለት ነው። አይሆንም። ከዛ ደግሞ ምን መጡ መሰለ? አዲስ አበባን ወደ ኦሮሚያ መካለል አለባት። እግዚአብሔር ያሳይ። አዲስ አበባ ህዝብ ከፍተኛ የኦሮሞ ጠል ነው ብሎ ያለው ሰውዬ ጠቅላይ ሚኒስተር ነው። ከፍተኛ የኦሮሞ ጠል ከሆነ የአዲስ አበባ ህዝብ እንዴት ነው ወደ ኦሮሚያ ክልል የሚካለለው? የሚጠላው ህዝብ ላይ እንዴት? አንተ ደግሞ አዲስ ንቅናቄ ጀምረህ ነበር የአዲስ አበባ የሚል። ቆይ እሱንስ ወደ እሱ ውስጥ አንግባ። ግን እማወራለሁ ከፍተኛ የኦሮሞ ጠልነት አለ ብሏል አዲስ አበባ ላይ። ያ ከፍተኛ የኦሮሞ ጠልነት ያለው ህዝብ ለምንድን ነው ወደ ኦሮሞ አካልሉኝ ብሎ የሚጠይቀው? ገብቷል? ጥላቻው እውነት ነው አይደለም ሌላ ነገር ነው። ግን የአዲስ አበባ ህዝብ የኦሮሞም የትግሬም የአማራም ጠልነት የለውም። ታውቃለህ? አንተ አዲስ አበባ ተወልደህ ያደግከው ነው ታውቃለህ? የአዲስ አበባ ህዝብ የሚጠላው ዘረኝነትን ነው፣ የበላይነትን ነው የሚጠላው። የኦሮሞ ብልጽግና የበላይነትን ሲቃወም የኦሮሞ ጠልነት ነው ብሎ ጠቅላይ ሚኒስትሩ ወሰነ ማለት ነው። አሁን ደግሞ የአዲስ አበባ ህዝብ ፈልጎና ወዶ ወደ ኦሮሚያ ክልል ሊጠቃለል ጠይቋል አይነት ነገር። እንደሱ እኮ ከሆነ ብዙ ሰው እኮ ማያውቀው ወደ ኦሮሚያ እኮ ከተቀለሉት የኦሮሞ መታወቂያ ሊሰጡ ነው። በእነሱ ከዛስ ካሪኩለም ትማራለህ እኮ በግዴታ ኦሮምኛ ትማራለህ። ይጭኑብሃል ወደ ስልጣን። እንደሌላ ክልል ትግሬ ሆነ ተወልደ አዲስ አበባ ላይ ወደ ስልጣን አትመጣም። አዲስ አበባ ውስጥ ምን መሰለህ ይኸውልህ አዲስ ታይምስ ካሪኩለሙ ትምህርቱ በእነሱ ይሆናል። ትምህርቱ በእነሱ ቋንቋ ይሆናል። መታወቂያ በእነሱ ይሆናል። ከዛ በኋላ እዛ ክልል ላይ የሚመረጠው ይሉሃል
የሀገሩ እንትን የሆነ ነው ተወላጅ የኦሮሞ ቋንቋ የሚችል ኦሮሞ ተወላጅ የሆነ ነው ይሏል። አዎ ይሉሃል። ያ ማለት ምን ማለት ነው? አፓርታይድ ማለት ነው። ኦሮሚያ ክልል ይሄ ሳውዝ አፍሪካ የምታየውን ታየዋል። ሳውዝ አፍሪካ የነበረውን አፓርታይድ ኦሮሚያ ክልል ዛሬ የሚያደርጉትን በአማሮች ላይ፣ በትግሬዎች ላይ፣ በጉራጌዎች ላይ ለ27 ዓመት ያደረጉትን አፓርታይድ አዲስ አበባ ላይ ማምጣት ነው የፈልጉት። ከዛ ይሄ ፋክን ስቱፒድ ኢዲየት ካድሬ ይመጣና እኔ ፌደራሊስት ነኝ ይልሃል። የኦሮሞ ብልጽግና ደጋፊ ማለት ነው። ዜኖፎቢያ ማለት ነው የሚመጣው። ከዛ ከዛ በኋላ ይመጣል ዜኖፎቢስት ነው። ከዛ ደግሞ ይመጡና ትግሬ ወርቅ ቤት አለው እናፈናቅለው ይለዋል። አማራው ሱቅ አለው እና ጉራጌው እናፈናቅለውና እንውሰደው ሙሉ ለሙሉ አሁንም አድርገውታል። ኢቮልቭ አድርገናል ያለን ፖለቲካ ኢቮልቭ አድርጓል የሚለን ይሄንን ነው። ብዙ ቆየው ሰመራይዝ አድርጌ እኔ የምለውጣ አንደኛ የህወሓት ልጆች እኔ በጣም ደስ የሚለኝ ነገር ሰዎች ወያኔ እንድሉ ነው የሚፈልጉት። ወያኔ ቅዱስ ቃል ነው። አዲስ ታይምስ ደንቆሮ ካልሆንክ በስተቀር ደግሜ ልንገርህ ቲፒኤልኤፍ ነው የሚባለው። ህወሓት ከሚፈጠሩ በፊት የትግራይ ህዝብ ፖለቲካ መቻሉ ነው። ማይኩን ልቀቀው። ስንግ ይባላል። አሁን ይሄ ፖለቲካ ስንግ ይባላል፣ ግን ኦሮሞ ስንግ አያውቅም እንጂ በቃሪያ ውስጥ መልካም የማንነት ቀውስ። ስለዚህ ኤዶም እኔ ህወሓት ነው የምለው። የባይቶናው ልጅ እንደውም የዛሬ 4 ዓመት በጣም ተቆጣ። ወያኔ አትበል ነው ያለው ግርማ ጉተማ ኦኤምኤን ላይ ሲያወያያቸው። ወያኔ ቅዱስ ቃል ነው ቲፒኤልኤፍ በላቸው ነው ያለው። ከዛሬ በኋላ ቲፒኤልኤፍ በል ማለት። ስለዚህ ሌሎች ግን ይፈልጉታል። ግፍ በደል የፈጸመው ህወሓት ነው እንጂ ለእኔ ወያኔ አይደለም። ወያኔ ቅዱስ ቃል ነው። የትግራይ ህዝብ ድሮም ህወሓት ከመፈጠራቸው በፊት ኤዶም የኢትዮጵያ አብይ ኤርትራ ድረስ ዘሎ መግባት የለበትም። የውጭ ጉዳይ ፖሊሲ በፕሮቶኮል የተደገፈ ስርዓቱን በያዘ መልኩ ነው መመላለስ ያለበት። አሁን ደመቀ መኮንን ሽባ ከሆነ የደህንነት ኃላፊው እነ ጀነራል አደም እነ ተመስገን ሽባ ከሆኑ ሪዛይን ማድረግ ያለበት እኮ የአማራው ብአዴኑ ነው፣ ወይም የአማራ ብልጽግናን ወክለው ያሉት ናቸው። አትዝላል እነሱ አሻንጉሊት ከሆኑ እኔ በጣም ይገርመኝ። ይኸውልህ ስማ የኦሮሞ ብልጽግና ባይዘው አብይ አህመድ እኮ ይኸውልህ አንተ ስለ አንዴ ነው ቆይ ነው አንዴ ኤር ነው ሚውት አድርገው በመድኃኒዓለም ይሄ ሰው የዲፕሎማሲ ይኸውልህ አብይ አህመድ አንዴ ሚውት አድርገው ኢዲየት አብይ አህመድ ኖርዌይ ሄዶ ኖቤል ሊሸለም ሄዶ እኮ አንዴ ሚውት አድርገው ኖቤል አንዴ ሚውት አድርገው በመድኃኒዓለም ኤር ነው ሚውት አድርገው ተደማመጡ። አንዴ ሚውት አድርገው ነው ይኸውልህ ኖቤል ሊሸለም ሄዶ ሃዩ ፊልን ሲባል እኮ ምን አልሽ? ሃዩ ፊልን ሲባል ምንድን ነው? የአብይ አህመድ እኮ ይኸውልህ ኦርዲነሪ የሆነው አዲስ ታይምስ አንዴ አስጨርሰው እናውራ ፕሊዝ። ይኸውልህ አንደኛ ፒፒን ደግፌ አላውቅም። የብልጽግናን ስርዓት መደገፍ ደግሞ መብቴ ነው፣ ልደግፍበት። በዲሞክራሲ አስተሳሰብ አንድ ሰው ህወሓትንም ይደግፋል፣ ናዚንም የሚደግፍ አለ። ብልጽግናን ደግፌ አላውቅም። ማን ደንቆሮ ካልሆንክ አትሳደብ። ስለዚህ ብልጽግናን ልደግፍ ብል መብቴ ነው። እስካሁን ደግፌ አላውቅም። ይኸውልህ ኢትዮጵያዊ ብሔርተኛ ለመሆን ምንድን ነው መስፈርቱ? ኢትዮጵያዊ መስፈርቱ ምንድን ነው? አዲስ አበባ ላይ ለምሳሌ ዘመድ ሲሞትብህ ወደ ክልል የምትሄድ ከሆነ ለቅሶ ሰርግ ሲኖር ወደ ክልል የምትሄድ ከሆነ ኦሮሞ ደግሞ እዛው ሆኖ ሰው ሲሞትበት ምን ሲልም የሚሄድበት ከሌለ ስለ ፍንፍኔ መናገር እኮ ይሄ አንዳንዱ ይሄ ስስ ብል ያው ለዚህ ሁሉ ቀርቃሩ ውስጥ የኦሮሞ ብልጽግና ይኸውልህ እስኪ አዳማ ግቡ፣ ከአዳማ ውጡ። አንድ ጊዜ ለማንኛውም ከአንተ አይነት አዳምጠኝ። ይኸውልህ መልስ አብዲሳ ያቦር you fucking idiot I told you you're garbage brother ይኸውልህ አንተ you're fucking garbage አትሳደባ። አዲስ ታይምስ ፕሊዝ ነው አብይ አህመድ
ይሄንም ሀይም ማለት ነው የሽመልስ አብዲሳ የሚሰደቡ ሰዎች የፖለቲካ ደጋፊ የሆኑ ነው። የፖለቲካ ደጋፊ መሀይም የሆኑ ይሳደባሉ። እኔ አሁን ተራዬን ጠብቄ ሰዓቴን ጠብቄ ነው እያወራ ያለሁት። በሱ ጣልቃ አልገባው። የሆነ ቦታ ላይ ነርቡን የምነካው ከሆነ ፖለቲካ አይችልም ማለት ነው። እኔ አሁን ለምሳሌ ነርቬን የምነካ ንግግር ብናገር ነርቬ አይነካ። ይኸውልህ ነው ለሌላ ጊዜ ቆይ አንዴ ፕሊዝ በአንድ ደቂቃ ጨርስ። ፌዴራል የኔ ተራ እኮ ነው። መልካም ቆይ እሺ መልካም። ስለዚህ እንደኔ አሁን የኦሮሞ የበላይነት አለ የሚለውን ነገር እኔ አልቀበለውም። ቅድም የደህንነት ተቋምን የውጭ ጉዳይ ሚኒስተርን ለማሳየት ተሞከርኩኝ እና አዲስ ታይምስ የሚያደርጉት 12 መረጠ በፊት 5 ግንባር ነበር። የትግራይ የበላይነት እንዴት ነው? ቆይ አንዴ በፊት 5 ግንባር ነበር 12 አደረገ። አዲስ ታይምስ ትቆራረጣለህ ያለው አዲስ ታይምስ ኢንተርኔት ጥሩ አይደለም። አስረዳ። አዲስ ታይምስ ኢንተርኔት ጥሩ አይደለም፣ ይቆራረጣል። ህዋቶች 60 ጀነራል ከ60ው ጀነራል 58ቱ የትግራይ ጀነራል ነበር። ፌዴራሊስት አንዴ ታጠኛለህ። ቅድም 5 ነበሩ አሁን 12 ደርሰዋል ስትለኝ አሁን ደግሞ ምን እያልክ ነው? አደንፋራ ይሁን ደመቀ ይሁን ምን ሁሉም የማይረቡ ናቸው አልክ። እያልን ያለነው እኮ እነሱን የፈለጋቸው ለማጨብጨብ ነው። ስራውን፣ ኃላፊነቱን፣ ስልጣኑን ለመስጠት አይደለም። እነሱ ሁሉ የፖለቲካ ቁማር ነው። አሁን አንተ ልንገርህ ልጠይቅህ፣ ኦፌኮ ነህ አይደል? ፌዴራሊስት እያዳመጥኩ ነው። አንድ ላይ መልስላል። ኖ አይ ኦፌኮ ነህ ወይ? ኖ መልስልኝ። እንደዚህ ሰው ኢትዮጵያ ፖለቲካ መቀየር አለበት ብሎ የሚያምን ከሆነ የሆነ ፓርቲ ውስጥ ራሱን አስገብቶ ያ ፓርቲ ከሌሎች ጋር አላይንስ ፈጥሮ የኢትዮጵያን ፖለቲካ በምርጫም አሸንፎ ኢትዮጵያን ፖለቲካ መቀየር ይችላል የሚል ከሆነ የሆነ ቦታ ላይ ፓርቲ ውስጥ ራሱን ማስገባት አለበት ብዬ አምናለሁ። ይኸውልህ ለምንድን ነው ጥያቄ ቀላል ነው። አንተ ማብራሪያው ላይ ሄድኩ። ኦፌኮ ነህ ወይ? የጠየቀው ብልጽግና ኦፌኮ ባይኖር ምንድን ኦፌኮ ባይኖር ማንን ትሆናለህ? እኔ በኢትዮጵያዊነት የተደራጁ ፓርቲ ካሉ እደግፋለሁ። ኢዜማ ለምሳሌ 18 ስራ አስፈጻሚ ያለ ሁሉም የአንድ ብሔር ነው ከፕሮፌሰር ብርሃኑ በስተቀር ኢትዮጵያዊ ብሔር ትደግፈዋለህ? የትጥቅ ትግልን አልደግፍም። ኦላ ለኦሮሞ ህዝብ በትጥቅ ትግል መፍትሄ ነው ካለ መብቱ ነው። እኔ ትጥቅ ትግልን አልደግፍም። እኔ እኮ የጠየኩ ኦላን ትደግፈዋለህ ወይ? የትጥቅ ትግልን አልደግፍም። ኦላ ለኦሮሞ ህዝብ የትጥቅ ትግል መፍትሄ ነው ካለ መብቱ ነው። ኦላን ትደግፈዋለህ አትደግፈውም? ምን ያልኩህ የትጥቅ ትግልን አልደግፈም። እኔ የትጥቅ ትግል እኮ አላልኩም። ኦላ የያዘውን አላማ ትደግፋለህ አትደግፍም? ኦላ የሚያደርገው የትጥቅ ትግል ነው አይደል? በትጥቅ አላማውን ትግሉን አይደለም። ትግሉ በምንድን ነው የሚያደርገው? የኦላን የፖለቲካ አላማ ትደግፋለህ? ለኦሮሞ ህዝብ እታገላለሁ እስካለ ድረስ መብቱ ነው። የትጥቅ ትግልን ግን አልደግፍም። ከፊል ደመና ነው ማለት ነው። ድንጋይ ጋር እኮ ነው እያወያየን ያለው። ለምሳሌ ከአንተ የተሻለ እንዳንተ ጥቁር ድንጋይ የለም። ለምሳሌ ኤዶም 5ቱን ታዳጊ ክልል 12 ክልል አደረገ። አሁን እናንተ ህወሓቶች ባሪያ ነበር ያደረጋችኋቸው። አሁን ሙሉ ክልል ሲሆኑ አጃቢ ሆኖ አልሆኑ አይደለም የኔ ጥያቄ። በብልጽግና ስራ አስፈጻሚ ውስጥ ገብተዋል። እኔ እኮ ኤር ነው ስለገቡ የፖለቲካ ዓላማው አጃቢ መሆን አለመሆን አይደለም። ስትጠይቅ ስራ ምንድነው ስትባል ወንድሜ ገራጅ አለው አትበላንተ ሰውዬ። ለምሳሌ ህወሓት ሲዳማ ክልል አይሆኑም ብሎ 90 ፌዴራሊስት አንድ ያዳምጠኝ ሺህ በላይ ሲዳማዎችን ጨፈጨፈ። እውነቱ ኦኬ። የኦላን የፖለቲካ ዓላማ ትደግፋለህ አትደግፍም? ያንን መጀመሪያ የጠየቀኝ ልመለስልህ። መጀመሪያ ምንድን ነው ያልከኝ? መጀመሪያ የጠየቀኝ አለ መጨረሻ መጀመሪያ የጠየቀኝ የኦላን የፖለቲካ ዓላማ ትደግፋለህ አትደግፍም?
ደረክ ተጠይቃለህ እንዴ? እኔ ነኝ ሚት ያደረግኩ እደግፋለሁ አልደግፍም መልሱ በቃ ኦላ የትጥቅ ትግል ለኦሮሞ ህዝብ መፍትሄ ያመጣል ካለ መብቱ ነው አልኩሽ እኮ አይገባሽም እንዴ? እኔ የትጥቅ ትግልን አልደግፍም። አሁንስ እኔ ጠየቅኩክ የፖለቲካ ዓላማውን ትግሉን አላልኩም። ኦላ የያዘው የፖለቲካ ዓላማ አለ አሳካዋለሁ የሚለው ያንን የፖለቲካ ዓላማ ትቀበለዋለህ አትቀበለው? ዓላማው ለኦሮሞ ህዝብ ይጠቅማል ብሎ እስከተንቀሳቀሰ ድረስ ከሌሎች ጋር አላይንስ ፈጥሮ ከሚሊተሪ ይልቅ በፖለቲካ አላይንስ ግንባር ፈጥሮ እጅ ላይ ተይዞ ይህንን ስርዓት ከትጥቅ ትግል ይልቅ በህዝባዊ እምቢተኝነት ከበደ አይደል? ኤድመንድ ብትተኛ ያዋጣሃል። እሺ የብልጽግና የፖለቲካን ዓላማ ትቀበለዋለህ አትቀበለውም? ራሱ ደጋፊ አይደለም። ኤድሞንድ አይደለውም ብሎ እኮ ብልጽግና እንዴት አድርጎ እንትኖችን እነዚህ አጋሮችን እንዳመጣቸው ምናምን እየነገረን እኮ ነው። ኤድሞንድ አይደግፈውም፣ ግን ይደግፈዋል ብልጽግና። አስቸጋሪው ምልህ አስቸጋሪው ከብዙዎቹ ጋር እሱን ከሚመሳሰሉት ጋራ ይኸውልህ ጭፍን ጥላቻ እናንተ አሁን የጭፍን ጥላቻ እንዳደርግ ነው የምትፈልጉት። በብልጽግና በኢህአዴግ ጊዜ የነበሩ ልዩነቶችን መናገር ፌዴራሊስት ብልጽግና ነው የሚል ደናቁርትነት እኔ አልቀበለውም። አንተ 5 ክልል ታዳጊ ክልል አድርገህ ባህሪ ያደረግ ብልጽግና ግን ሙሉ ክልል አደረጋቸው ብዬ ብናገር የብልጽግና ደጋፊ አያሰኝም። መረዳት የማትችል ከሆነ ማስተጋር የገቡት ታገስኩ ላቋርጥ እገደዳለሁ። ብዙ ጥያቄ ስትጠየቅ ኤድሞንድ 1 ብር ሰርቆ ነበርና እኔ 100 ብር ካልሰረቅኩ ነው መልስህ። ጠቅላላ ማለት ነው። ጠቅላላ መልስህ ኤድሞንድ 1 ብር ስለሰረቀ እኔ 100 ብር ልስረቅ ብለህ ልታመልጥ ነው የምትሞክረው እንጂ ቀጥታ ስትሬት የመለስከው ነገር የለም እስካሁን። ምን የሆነ ነው? ደግሞ ምን አለ መሰለህ ሌላው ያለው እንድገባ ያደረገኝ ቅድም አማራ በኢትዮጵያዊነቱን መታገሉን ትቶ በአማራዊነቱ ይታገል ነበር ብንለው አለ። ለአማራው ሲሆን ወደ ብሔር እንዲገባ ይፈልጋል። እኔ ግን በኢትዮጵያዊነት የሚታገል ካለ ማንም ኢትዮጵያዊ ደግፋለሁ አለ። ለሚቴሉ ሳምቲንግ ይሄ የፒፒ ነው። አዲስ ያመጡት ዘዴ ምንድን ነው? የፒፒ ተቃዋሚ መስለው ነገር ግን ስልጣኑ በእነሱ እጅ ላይ ብቻ እንዲቆይ። በዚህ ዘመን እስኪ እዚህ ውስጥ ያላችሁ በሙሉ ንገሩኝ፣ በኢህአዴግ ዘመን የትኛው ትግራዋይ ነው ወጥቶ ዛሬ የኦሮሞ ብልጽግና በሚናገሩት አይነት ትዕቢት፣ ጥጋብ፣ ጥላቻ ሲናገር የሰማችሁት? የትኛው ትግራዋይ ወጥቶ ነው እነሱ የሚያወሩትን ቆሻሻ ንግግር ሲናገር የሰማችሁት? በአደባባይ በቀተራለም የህዝብን ገንዘብ የሚዘርፉ ያሉት ዛሬ ማንም ተራ መሀይም የነበረው አይደለም እንዴ ባለሀብት ያለው? የኦሮሞ የበላይነት የለም ይለናል እንዴ? ይቀልዳል። ምን ስታስበው መሀይሞችን መስልሃለን? እውሮችን መስልሃለን? ምን አይነት ለህዝብ ያለ ንቃት ነው? እንኳን አይደለም እኛ ሚዲያ የምንከታተል ትንሽ መጽሐፍ ያነበብን ምን እየሆነ የምናውቅ ያለ ነው አይደለም። በአሁን ሰዓት እውርም ዱዳም የሆነ ሰው ቢኖር የኦሮሞ የበላይነት ኢትዮጵያ ውስጥ እንዳለ በደንብ ጠንቅቆ ያውቃል። ግን አየህ አንተ እዚህ የመጣኸው የብልጽግናን ወንጀል፣ የብልጽግናን ግፍ፣ የብልጽግናን አረመኔነት ህዝቦች እንዳይወያዩበት የዛሬ 8 ዓመት ስልጣን የለቀቀውን ህወሓትን እያመጣ የብልጽግናን ወንጀል በህወሓት መሸፈን ላይ ያለው። አንድ ነገር ልንገርህ፣ በታሪክ ብልጽግና የሰራውን አይነት ወንጀል እንኳን በኢትዮጵያ በዓለም የሰራ መንግስት የለም። እኔ ብልጽግና የኦሮሞን ህዝብ ይወክላል ብዬ አላምንም። ግን በጣም ብዙ ኦሮሞዎች ግን ተጠቃሚ ያሉ በዚህ መንግስት ካንተ ጨምሮ ማለት ነው። አሁንም ጀዋርን ማምጣው ጂኒጃካን ማምጣው እንደኛ ቪክተም ሆነን ይሄ አገዛዝ ህዝብን ጨፈጨፈ፣ ይሄ አገዛዝ ወንጀለኛ ነው፣ ይሄ አገዛዝ ጸረ ዲሞክራሲ ነው፣ ጸረ ልማት ነው ብላችኋል የምትቃወሙት። አብይ አህመድ የሰራው ስራ ከስልጣኑን ከእጃችን ሊያስወጣው ነው። ስለዚህ አብይን ተቃውመን ስልጣኑን በኦሮሞ እናስቀጥለው የሚል ነው እንጂ እናንተ የኢትዮጵያ ህዝብ የሚናገረውን የኢትዮጵያ ህዝብ እየጮህበት ያለው ነገር አይደለም። የእናንተ ጩኸት የኢትዮጵያ ህዝብ የሚያለቅስበት አይደለም። የእናንተ ለቅሶ የኢትዮጵያ ህዝብ እየተናገረ ያለው አይደለም። የእናንተ ንግግር አንተ ሌላ ጃኬት ለብሰህ የመጣ ስልጣኑን
ጨፍጫፊና ገዳይ በሆነ በጥቂት የኦሮሞ ባለስልጣኖች እጁ ስልጣኑ እንዲቀይር ነው። ዛሬ አብይን አውርዳችሁ ሌላ ነፍሰ ገዳይ ጀዋር ልታመጡልን ነው እየሰራ ያለው። ህወሓት የለቀቀ ዛሬ 8 ዓመት ነው። በአንተ ቤት አስማርት መሆን ነው። ወያኔና የትግራይ ህወሓት ልዩነት የላቸው። ጌታ አብይ አህመድ አይደለም እንዴ በቅርቡ ወያኔ እያለ ሲነግረን የነበረው? በቅርቡ እኮ የሚነግረን የነበረው እኮ ወያኔ መሸነፍ እንጂ ለወያኔ ማሸነፍ አራምባና ቆቦ ነው እያለ የሚነግረን የነበረው እኮ አብይ አህመድ ነበረ። ወያኔ እያለ የሚጠቅስልን ወያኔ ቅዱስ ሲጀምር ቅዱስ የሚባለው ቃል ወያኔንም አይገልጸውም። ቅዱስ ለመንፈሳዊ ነገር የሚሰጥ ነው። አታጭበርብር። እዚህ የገባኸው ህዝቦች የነፍሰ ገዳዩንና የጨካኙን የኦሮሞን ብልጽግናን ወንጀል እንዳያወሩ የህወሓትን ጥላቻ እያመጣ ይህንን ነፍሰ ገዳይ የሆነውን ጨፍጫፊ ግሩፕን ወንጀሉን ለማጽናት የመጣው የአማራ አዛኝ መስለህ የአማራና የትግራይን ህዝብ ለማጣላት ህወሓት በነበረበት ጊዜ ማን ወንጀል እንደሰራ እኮ አሁን እኮ አየነው። ዛሬ ስልጣን ላይ ያሉት ናቸው በዛን ዘመን የነበሩት። የኦሮሞ ልጆች እኮ ናቸው ኢንሳን ተቆጣጥረው ህዝብን የጨፈጨፉት። ዛሬ ከአብይ አህመድ ጋር ያሉት እነ ሳሞራ ናቸው መከላከያን ይዘው ህዝብን የጨፈጨፉት። ስለዚህ በኢህአዴግ ዘመን ጭፍጨፋ ካለ እና አብይ ናቸው የጨፈጨፉት። እነ ጀዋር ናቸው ህዝቡን ያስጨፈጨፉት። ጥላቻ ይዘሩ የነበሩት እነ ጀዋር ናቸው። ስለዚህ አታጭበርብር። አንተ ብልጽግና ነህ፣ የብልጽግና ኦሮሞ ነህ፣ ተጠቃሚ ነህ። አሁን ደግሞ እነግርሃለሁ በትግራይ ህዝብ ላይ ጄኖሳይድ የፈጸመው የኦሮሞ ብልጽግና ነው። በአማራ ህዝብ ላይ ጄኖሳይድ እየፈጸመ ያለው የኦሮሞ ብልጽግና ነው። የኢትዮጵያን ህዝብ ዋጋ ያስከፈለ ያለው የኦሮሞ ብልጽግና ነው። የኦሮሞ ባለስልጣኖች ናቸው በአሁን ሰዓት አገሪቱን እንዲህ ያለ ቅርቃር ውስጥ ያከተቷት። በአጠቃላይ ኢትዮጵያን ዋጋ ሲያስከፍሏት የኖሩት የኦሮሞ ባለስልጣኖች ናቸው። መራራ ጉዲና ምንድን ነበር ያሉ? ጃንሆይም ኦሮሞ ነበሩ። መንግስቱ ኃይለማርያም ኦሮሞ ነበረ። አብይ አህመድ ኦሮሞ ነው። እነዚህን ሁሉ ስትደምራቸው ኢትዮጵያን ዋጋ ያስከፈሉ እስካሁን ድረስ የነበሩ መሪዎች ኦሮሞዎች ናቸው። እውነቱ ይሄ ነው። እንግዲህ ከአማራ መራ የሰማነው ሚኒሊክ፣ ቀጥሎ ዮሐንስ፣ ሜይቢ መለስ። ከዛ በኋላ ማጆሪቲውን ግን ሬሾ ካወጣ ሲመራ የቆየ ኦሮሞ ነው። ኢትዮጵያንን ዋጋ ሲያስከፍላት የኖሩ ኦሮሞ ነው። እውነቱ ይሄ ነው። እውነቱ ይሄ ነው። ቆይ ፌዴራሊስት እኔ እኮ እስካሁን ክብር አይኖርህም እንዴ? ለእኔ ደግሞ ክብር ይኖር። እስካሁን አዳመጥኩ። ምን እያረክ መሰለ? ብልጣብልጥ ልትሆን፣ ያው እኛም ዝም ብለን ነው ጊዜ እያሳለፍን ነው እንጂ ከአሉላ ነው የጀመርከው። አሉላን የነገሩ ነገር ግልጽ ነው። የሁሉም ድርጅቶች እንትን የሚሉ የሚከላከሉ ሰዎች ገብተዋል። በቲፒኤልኤፍ ሲሆን ቲፒኤልኤፍን የሚያስጠቁርና ቃሪያ የሚቀባ ሰው ይዞ ቀረበ። ይሄ ፍትሐዊ አይደለም፣ ያስቃል እኔ ተባለ። አሁን ይሄ በቃ ግልጽ ነው። የፋኖ ሰው ነበር። ኦላም እዛ ቂቤ ሲቀባ ነበር። በቃ ሲሽሞንሞን ነበር። እና የቲፒኤልኤፍ እኔ ነኝ ደጋፊ ነኝ የሚል ሰው ይገባና እንደዛው ይደረጋል ማለት ነው። አሉላ እንደ ግለሰብ ሲፈልግ እናቱን ወክሎ ሲፈልግ የሞተውን አሉላ ወክሎ ሌላ እሱንም ካገኛችሁት እንደ አስተሳሰቡን ይዞ መቅረብ ይችላል። ከሌና አቅርቡ ከሌና አታቅርቡ የምንል አይደለንም። በሰው ቤት አናዝ። ያው ጀዋር በቤቷ ነው፣ ውሻ በቤቱ ነው መቼም የሚጮኸው። ፖለቲካ ተበታትኖ ጠፍቶባታል። ጀዌ ሜንጫ በቃም እንትን ነው። በቃ የቂም በቀል በቃ አልሞት ባይ ተጋዳይ ነው። ግን የህዝቡን እንዳሉላ የህዝቡን ጥቅም ማሳልፎ ይሰጥ አይደለም። እዚህ ላይ ጎበዝ ነው። ሁሉም እዛ መድረክ ላይ የነበሩት የህዝባቸውን ጥቅም ካሉላ ውጪ የሰጠ የለም። ጥሩ ነው። አሉላን ማለት እኔ ብናገር ሰው ስለማይሰማኝ ትንሽ የሚያገናዝብ አይምሮ ያለው ሰው በዚህ አይነት መድረክ አይቶት እንዲያውቀው በማድረጉ በዚህ እናመሰግነዋለን። ግን እንደ ድርጅት የሁሉም ድርጅቶች ደጋፊዎች ነበሩ። የቲፒኤልኤፍ ተቃዋሚ እና አስጠቋሪ ነው ይዛችሁ የቀረባችሁት። ይሄ ብልጽግናን የማዳን ስራ እንዳይሆን እየተሰራ ያለው አሁን ዙሩ እየከረረ ስለሆነ ጂኦፖለቲካውም እንደምታየው ችግር ውስጥ እየገባችሁ ስለሆነ እነ ጀዋር ቴዲ ሐዋሳንም መድረክ መሪ አድርገውት ነበር። ያው ቲክቶክን ስለማናውቀው ነው የሚል ምክንያት ሊያቀርቡ ይችላሉ። እሱም በዛ እንይዝላቸዋለን። አሉላን ይዛችሁበት የመጣችሁት መንገድ ትክክል አይደለም የተባለው እሱን አንተ ማብራሪያ የማያስፈልገውም አንተም ራስህ ያየኸው ነው። የተሰበሰቡበትን ዓላማ መጨረሻ ላይ ሲናገር ድህረ ብልጽግና ስለምናረገው ነገር ለመነጋገር ነው። ስማ ቲፒኤልኤፍ መስዋዕትነት ከፍሎ ብልጽግናን አስወግዶልህ አሉላን ይዘህ ስለ ድህረ ብልጽግና ታወራለህ? ጎበዞች ናችሁ ብለን
ያው ጩጬዎች ተሰብስበው ስለ ድህረ ብልጽግና እያወሩ ነው። ማቸም እዛ ውስጥ አንድ ነው የፋኖ ደጋፊ ነኝ ያለ እሱም የሆነ ድርሻ ይኖረዋል። ከዛ በተረፈ ስለ ድህረ ብልጽግና ማውራት የሚገባቸው ሰዎች አይደለም እዛ ላይ የነበሩት። አታውሩ ግን አይባልም። ነፃ ነው መድረኩ።